ምናልባትም አንዳንድ ሰዎች ምን አስቸኮላችሁ አሁን እናንተ ለጊዜው ነው ያላችሁት ምርጫ በአጭር ጊዜ ውስጥ ይካሄዳል ምናምን ወደዛም ልንደርስ የማንችልበት ደረጃ ላይ ደረስነው። ምክንያቱም አሁን ያልጠቀሰችው ትንሳኤ የህግ አርቃቂ ኮሚቴዎች ራሳቸው ማርች 18 ለኛ በጻፉት አቤቱታ የአባላትን ዝርዝር ጠይቀው እስከ ማርች 30 ድረስ መልስ አልሰጣቸውም አቶ ተክሌ። እነሱ የጠየቁት የአባላትን ዝርዝር እና የእድር አባላትን ስም ዝርዝር የሚሰጧቸው የውሳኔ ሀሳቦች በህጉ ላይ ሊያካትቷቸው የሚፈልጉት ነገር ስለነበረ ሲጠየቅ ፈቃደኛ አልነበረም፣ አዘገየባቸው። በዚህም በአሁኑ ሰዓት ኮሚኒቲውን በዳይሬክተርነት ያገለገሉ የነበሩት አቶ ተክሌ የታግደዋል። እሳቸው ግን በተሳሳተ መልኩ ተባረር ያለው እያሉ እንደውም ህዝብ የመቀስቀስና የማሳሳት ዘመቻ እያካሄዱ እንደሆነ ከአንዳንድ መረጃዎቻቸው ከሚለጥፏቸው ነገሮች እየተረዳን ነው። እኛ አላባረርንም፣ ግን ከሚሰሩት ህገወጥ ስራ አኳያ በስራቸው ላይ መቆየታቸው ለኮሚኒቲ አደጋ አለው ብለን ስላሰብን ታግደው እስከ ተወሰነ ጊዜ እስከሚቀጥለው ጠቅላላ ጉባኤ ድረስ ቆይተው በዛ ውሳኔ እንዲሰጥበት በማለት ለጊዜው ከስራቸው አግደናቸዋል። በቅድሚያ ዮሴፍ ከልብ እናመሰግናለን ይህን እድል ሰጥተህ በኮሚኒቲያችን ያለውን ችግር እንድንናገር እድሉን ስለሰጠን ከልብ እናመሰግናለን። እኔ ትንሳኤ አያሌው እባላለሁ። በአሁኑ ሰዓት በሚገኘው የኢትዮጵያ ኮሚኒቲ ውስጥ የቦርድ ተወካይ ነኝ። የቦርድ አባል ሆኜ እያገለገልኩ እገኛለሁ። እሺ፣ እኔ እንግዲህ ሻለቃ አጥናፉ በዛብህ እባላለሁ። አሁን ባለው የቦርድ የስራ አመራር ኮሚቴ ወይም ቦርድ አባል ነኝ። እንግዲህ የስራ ድርሻ የዛሬ አመት ጁን ላይ በተደረገው ምርጫ ደብረ ኃይልን ቤተክርስቲያን በመወከል የቦርድ አባል ሆኜ እያገለገልኩ ነው ያለሁት። አመሰግናለሁ። እገዳዎች አሉ። አቶ ተክሌ ወይ ደግሞ አሁን በዳይሬክተርነት በጊዜያዊነት እያገለገሉ ያሉ ታግደዋልና ለምን ታገዱ የሚል ጥያቄ ነው። ከዚህ ጋር ግን አያይዤ ሰሞኑን ወደዚሁ ነገር ለመግባት ከቁጥጥር ኮሚቴው ከተለያዩ ራቀኝ ያየን ነበርና ለተመልካቾቻችንን ትንሽ ዘና እንዲያደርግ ኢትዮጵያ ኮሚኒቲ ከሁለት ሳምንት በፊት አንድ የግራጁዌት ፕሮግራም ነበረ። አሁን ነገራችሁ ነገር ለእናንተ እንግዳ ነው፣ ግን ትልቅ ጥያቄ ስለፈጠረብን ነው። ከዛ በፊት በዳይሬክተሩ ጣራው ያፈሳል እና እርጀንት እድሳት ያስፈልገዋል እየተባለ የተለያየ ባጀት እየጠየቀ ነበረ። እናንተም አይ ቲንክ በደብዳቤ ያቀረባችሁን አይቻለሁ፣ ታብራሩታላችሁ በሰፊው እና እዛ ላይ ምን ተፈጠረ? በአጋጣሚ ግራጁዌሽኑ ላይ የቁጥጥር ኮሚቴው እና የተለያዩ ከዚህ በፊት ኢትዮጵያ ኮሚኒቲ ያገለገሉ በዚህ ዩቲዩብ ላይ ለህብረተሰቡ መረጃ የሰጡ እዛ ጥሪ ላይ ነበሩ እና አጋጣሚ አደገኛ ዝናብ ዘነበ ኢትዮጵያ ኮሚኒቲ አዳራሽ ውስጥ በጣም አደገኛ ዝናብ እና ወዲያውኑ ጨዋታቸውን አቋርጠው ጣሪያውን ቼክ ማድረግ ጀመሩ እና የሚያፈስ እንደተባለው አልነበረም። የተወሰነ ቦታ ጥግ ላይ የምታንጠባጠብ ነበረች እና ለመረጃ ያዟት ያን ያህል አስቸኳይ እንደገና ደግሞ እድሳት ያስፈልገዋል ለዚህ በጀት የሚባለው ነገር ትንሽ ተቀራራቢ ሆኖ አላገኙትም እና ይህንን ለተመልካቾቻችን ማቅረብ እንወዳለን። እናንተም ታሳቢ አድርጋችሁት ወደ ጥያቄያችን እንገባለን። እንግዲህ የመጀመሪያው ጥያቄ አሁን በዳይሬክተርነት እያገለገሉ ያሉት አይ ቲንክ እሳቸውም እንደሚሉት አዲስ ተመራጮች መጥተው ቦታውን እስኪቀበሉ ባላቸው ጊዜ እያገለገሉ ያሉት አቶ ተክሌ እገዳ ታግደዋል። ለምን ታገዱ ከሚለው ጀምር። ጆሴ አመሰግናለሁ። ፈታም ማረከን መሰለኝ ከመጀመሪያው ትንሽ ያልጠበቅኩትን ነገር ነው እየሰማሁ ያለሁት። እኔ በውስጤ የነበረውና ኮሚኒቲውን ያስጨንቀው የነበረውን ትልቁን ነገር ነው ያነሳው። ግን በቅድሚያ ወደ ጥያቄው ስመጣ ጥያቄው ጥሩ ጥያቄ ነው። በአሁኑ ሰዓት ኮሚኒቲውን በዳይሬክተርነት ያገለገሉ የነበሩት አቶ ተክሌ የታግደዋል። እሳቸው ግን በተሳሳተ መልኩ ተባረር ያለው እያሉ እንደውም ህዝብ የመቀስቀስና የማሳሳት ዘመቻ እያካሄዱ እንደሆነ ከአንዳንድ መረጃዎቻቸው ከሚለጥፏቸው ነገሮች እየተረዳን ነው። እኛ አላባረርንም፣ ግን
ከሚሰሩት ህገወጥ ስራ አኳያ በስራቸው ላይ መቆየታቸው ለኮሚኒቲ አደጋ አለው ብለን ስላሰብን ታግደው እስከ ተወሰነ ጊዜ እስከሚቀጥለው ጠቅላላ ጉባኤ ድረስ ቆይተው በዛ ውሳኔ የሚሰጥበት በማለት ለጊዜው ከስራቸው አግደናቸዋል። አዎ የታገዱበት በርካታ ምክንያቶች አሉ። አንደኛ ከመጀመሪያው ቦርዱን የማፍረስና እውቅና ያለመስጠት በጣም በከፍተኛ ጥረት ከሚያደርጉ ሰዎች አንዱ ናቸው። ከአንድም ሁለት የተሳሳተ ቃለ ጉባኤዎችን በኮሚኒቲ ፔጅ ላይ በመለጠፍ ህዝብን የማሳሳትና እኛም ትክክለኛውን የቃለ ጉባኤው ወይም ደግሞ ጠቅላላ ጉባኤው ተናግሮ የወጣውን ትክክለኛ ቃለ ጉባኤ እንዳናገኝ ከፍተኛ ጥረት ተደርጓል። ከዛም አልፎ ተርፎ ቦርዱን አፍርሶ የራሱን በቃ በግሉ ኮሚኒቲውን ለመምራት መጀመሪያ ከሚፈልጋቸው ከሶስት ሰዎች ጋር ብቻ ነው የሚመራው የሚል መረጃ እንትኑ ላይ ተጥፎ ነበረ። ታስታውሳላችሁ። አስፈላጊ ከሆነ ፕሪንት አድርገን ይዘናል፣ ሼር ማድረግ እንችላለን። እና ከዚህ በኋላ ቦርድ የለም። የሚመራው በቁጥጥር ኮሚቴው ሰብሳቢ በቦርድ ጸሐፊ በነበሩት ግለሰብና በዳይሬክተሩ ብቻ እንደሆነ ከዚህ በኋላ ኮሚኒቲው ሌላ ሰው እንደማያስፈልግ አድርጎ ቃለ ጉባኤ ሰራ። በኋላ ደግሞ የቃላት ስህተት ነው ተብሎ ደግሞ በእርምት መልኩ ድጋሚ ሌላ ቃለ ጉባኤ ተለጠፈ። እነዚህን የተዣበሩ ግራ የተጋቡ ነጥቦች ለማስተካከል ቃለ ጉባኤ ሪካርዱን ጠየቀ። በእለቱ ሌላም ሰው ሪካርድ እንደውም አንተ ሪካርድ እንድታረግ ጠይቀን ነበር። በቁጥጥር ኮሚቴው በቦርዱ ሰብሳቢ በነበሩት በአቶ ንጉስም ተከለከለ። ስለዚህ ያለን አማራጭ እነሱ ግን ይሰጣቸዋል ተብለን ነበር፣ ቃል ተገብቶልናል። ይሄን እናንተ የምታስታውሱ ይመስለኛል ባባሉ እና ኮፒ ይሰጣቸዋል፣ ችግር የለም እኛኛ ይበቃል ተባለ። አክብረን ተውንላቸው ቀዱ። ከዛ በኋላ ግን ትክክለኛውን ቃለ ጉባኤ ለመረዳት እንድንችል ኮፒ ስጡልናቸው ፈጽሞ ከለከሉ። ያንን መረጃውን ባለማግኘታችን ቦርዱን በትነው ረጅም ሰዓት ለተወሰነ ከወር በላይ ማለት ይቻላል ያለምንም ስራ እንድንቀመጥ አደረጉ። ከዛ በኋላ ግን ጉዳዩ ያሳሰበው ይሄ ኮሚኒቲ ያለ ቦርድ መቆየቱ ችግር ነው ብሎ የገመተው የቁጥጥር ኮሚቴው ራሱም ሰብሳቢ ስለነበረ ቦርዱ አልፈረሰም። ባይሆን በእለቱ የስብሰባው ዕለት ስራቸውን በለቀቁት በቦርዱ ሰብሳቢ ምትክ ቀደም ብለው ስራቸው አገልግሎታቸውን በተውት በምክትል ሰብሳቢ ምትክ ሰብሳቢና ምክትል ሰብሳቢ አስመርጦ ቦርዱን ስራ ለማስጀመር እንቅስቃሴ ጀመረ። በዛ መሰረት ያንን በማድረግ ሲጀምር እንደገና በተጨማሪ በእለቱ ደግሞ ተጨማሪ ችግር ሆኖ የመጣው ቃለ ጉባኤው ወይም ጸሐፊው እሱም ለቀቅ ያለው አለ። ከዛ በፊትም አብረን እንድንሰራ ጠይቀነው ፈቃደኛ አልነበረም። ግን በእለቱ ደግሞ ቁጥጥር ኮሚቴው ወደ ስራ በመጣበት ሰዓት አብረን እንድንሰራ ቃለ ጉባኤ እንዲህ ሲጠየቅ እኔ ከዛሬ ጀምሮ ለቀቅ ያለው ኃላፊነቴ ከቦርድ አባልነትም ተሰናብቻለሁ ብሎ ራሱ ማሰናብቶ ወጣ። ከዛ በእለቱ ራሳቸው የቦርዱ የኮሚኒቲ ዳይሬክተር ባሉበት ኮሚኒቲው ቦርዱ እንዳልፈረሰ የተከለከለው ትልልቅ በጀቶችን ማጽደቅ ብቻ እንደሆነና ቦርዱ ያሉት በርካታ ስራዎች አኳያ ያለ ቦርድ ኮሚኒቲ መቆም ስለማይችል ኮሚኒቲውን ቦርዱን መሪ እንዲያገኝና እንዲሰራ ማድረግ ግዴታ ነው መሆንም አለበት። አለዛ ኮሚኒቲውን ያለ ቦርድ ማስቀመጥ ህገወጥነት ነው ብሎ በግልጽ ተናግረው አሳምነው በሰዓቱ ለቦርዱ ሰብሳቢ፣ ምክትል ሰብሳቢ፣ ጸሐፊ በማስመረጥ ቦርዱን ስራ አስጀምረውታል። ስራ ጀምሯል። ከጀመረበት ሰዓት ጀምሮ አሁን ወደ አነሳው ጥያቄ እመጣለሁ። ሩቂ ሳልሄድ ሊጤም ለመቆጠብ ታሪኩ ረጅም ነው። የቤቱ ብዙ ትዕግስት አድርገናል። እውነት ለመናገር ቅድም አንድ ተረት አይቻለሁ። ምጣዱ ሲባል አይጧ ትለፍ የሚባል ነገር እና ብዙ ነገር ለኮሚኒቲው ስንል በቃ እኛን ቻለ ትንሽ ቀን ነው እያለን ብዙ ነገሮችን አልፈናል። ግን በኋላ ተጠያቂነት ያስከትላለን ስላመንን ነው ወደዚህ እርምጃ የመጣ ነው እና ወደ እንትኔ ሲመለስ ወደ አንተ ወደ አመጣኸው ነጥብ ሲመለስ መጀመሪያ የሰራነው ስራ እሱ በጠየቀው አንደኛ ሚዲያ ላይ በነበረው ውሃ በትልልቅ ዕቃ ተሞልቶ ሲንጠባጠብ የሚያሳይ የሚዘገንን አይነት እንትን አይተን ነበርና
ይሄ ነገር በኮሚኒቲ ውስጥ የሚቀጥል ከሆነ ኮሚኒቲው ፈራሽ ነው፣ ይሄ ነገር ያስጠይቀናል ብለን በዚህ ጉዳይ ላይ ቶሎ ውሳኔ ይሰጥ እኛም ያሳስበናል በሚል በደብዳቤ አሁን በተመረጡት የቦርድ ሊቀመንበር በዶክተር አለሙ በየኛን ውሳኔ ተሰጠ፣ ተላከላቸው። የተጠና ጥናት በጨረታም በምንም የተዘጋጀ ስራ አስፈጻሚ ጋር አብሮ የተሰራ በጀት ካለ ሁኔታውን ጥናቱን ሁሉ የሚገልጽ ነገር ካለ እንዲቀር ከሌለም በአስቸኳይ ተጠንቶ ወደ ስራ ድንጋይ የሚል ጥያቄ ቀረበላቸው። ግን ምላሽ ተለከሉ። ምን ማለት አልቻለም። ሁለተኛው ደግሞ በዛው በጠቅላላ ጉባኤ ላይ ተቀምጦ የነበረ ግራንትን በተመለከተ እዛው ላይ የተነገረን ምንድነው ከቁጥጥር ኮሚቴ 2 ሰው ከስራ አስፈጻሚ 2 እና ከቦርዱ 2 ሰው ተዋቅሮ እንትኑን እየተከታተለ ግራንቱን ስራው እንዲሰራ ተወስኗል የሚል ነገር አለ። እነሱም በቃል ጉባኤ ያስቀምጠዋል። እኛም የሰማነውን ሰምተናል። በዛ መሰረት ቦርዱ የራሱን ድርሻ 2 ሰው መርጦ ተሰጠ። ስራ አስፈጻሚው ማነው ቁጥጥር ኮሚቴው የራሱን 2 ሰው መርጧል። አሳውቆናል በሰዓቱ በቃል ስብሰባ ላይ በነበር ጊዜ እኛ ከነከሌ መርጠናል፣ እናንተ መርጣችሁ አሳውቁ። እኛ ደግሞ መርጠን ከስራ አስፈጻሚ የተመረጡትን ጨምሮ ለመልሰው ለቦርዱ እንዲያሳውቁ ደብዳቤ ተሰጥቶታል። ወደ ግራንቱ ስራ እንድንገባ ግራንቱ ሊቋረጥ ነው፣ ሊጠፋ ነው፣ ኮሚኒቲው የሚያገኘውን ጥቅም ሊያጣ ነው፣ በእነሱ ምክንያት ወይም በዚህ ጉዳይ እየተባለ የምነሳው ጉዳይ ቶሎ ወደ ስራ በምንልበት ጊዜ እስካሁን ተከልክለናል። ሌሎች በርካታ ጉዳዮች አሉ። ሻለቃ መጨመር ይችላል። እነዚህን ተከትለን ስንሄድ የዚህ ሰውዬ እዚህ ቦታ ላይ መቀጠል አደጋ እንዳለው እየተረዳን ነው። ይህን ሳንጨርስ ደግሞ አንድ ደብዳቤ ደረሰ። ኮምፕሌን ትልቅ ደብዳቤ። ለምን ያለ ስራ አስፈጻሚ እውቅና ያለ ገንዘብ ያዡ እውቅና ወደ 11,000 ብርና ከዛ በላይ የሚሆን ወጪ በዳይሬክተሩ ወጥቷልና ይህንን ነገር አሳሳቢ ነው፣ የሂሳብ ስርዓትና ደንብን ያልተከተለ አሰራር በኮሚኒቲው ሰፍኗል ሲል የገንዘብ ያዡ አሳወቀን። በዛ ምክንያትም ደብዳቤ ተጻፈለት፣ ምላሽ እንዲሰጥ ጠየቀ። እዚህ ሁሉ ምላሽ ተከለከለ። ስብሰባ ተጠራ፣ አብሮ እንዲሰበሰብ ምላሽ ተከለከለ። ከዚህ በኋላ ምንድነው ማድረግ ያለብን? የሆነ ነገር ማድረግ አለብን። ስለዚህ ወደዚህ እንትን ለመሄድ ሞክር ወደዚህ ወደ ማገዱና ኮሚኒቲውን ወደ መጠበቅ ስራ ለመሄድ ሞክረናል ማለት ነው። ሻለቃ ይጨምርበት። እሺ፣ አይ ነጥቦችን ጠቃቅሳቸዋለች ትንሳኤ በጥሩ ሁኔታ። ጊዜ ለመቆጠብና ላለመደጋገም ወደ ዝርዝሩ አልገባም ተናግረዋለች። ነገር ግን ይሄ እገዳ በጥቅሉ ሲታይ እንግዲህ ኮሚኒቲውን የአቶ ተክሌ በዳይሬክተርነት መቀጠል ለኮሚኒቲው ህጋዊነት እና ህልውና አደጋው ነው በመገኘቱ ነው በአጠቃላይ እገዳው የተካሄደው ብለን ወስነናል። ይሄ የወሰንነው ምንድነው? አሁን በአሁኑ ጊዜ 12 አክቲቭ የሆኑ ስራ ላይ ያሉ የቦርድ አባላት አሉ። 12ቱም የቦርድ አባላት አቶ ተክሌ በዚህ አሁን ተንሳኤ በጠቀሰቻቸው ምክንያቶች ለኮሚኒቲው አደጋ ነው ብሎ 12ቱም ዩናኒመስሊ አምነዋል። 12ቱም ዩናኒመስሊ ካመነ በኋላ ለሱ እድል ለመስጠት ብዙ ነገር ተሞክሯል። እድሉ ሊጠቀምበት አልፈለገም። ቦርዱንም ሪኮግናይዝ ማድረግ አልፈለገም። ከቁጥጥር ኮሚቴው ጋር ሊሰራ አልፈለገም። ከኛ ጋር ሊሰራ አልፈለገም። ከስራ አስፈጻሚ ኮሚቴው ጋር በሙሉ ቢባል በሚችል ምናልባትም ቤታቸው የተቀመጡ ሰዎች ብዙ ጊዜ የማይመጡ ካልሆኑ በስተቀር አክቲቭ የሆኑ ምክትል ዳይሬክተር፣ ጸሐፊ፣ ገንዘብ ያዥ፣ ማህበራዊ ጉዳይ ከመሳሰሉ ሰዎች ጋር ስራ አይሰራም። ስለዚህ የሰውዬ ኮሚኒቲውን በራሱ ቁጥጥር ስራ ውሎታል እና በዚህ መንገድ ስራ ኮሚኒቲ ህጋዊ ሰውነቱን ጠብቆ ለማስቀጠል የማንችልበት ደረጃ ላይ በመድረሳችን ምናልባትም አንዳንድ ሰዎች ምን አስቸኮላችሁ? አሁን እናንተ ለጊዜው ነው ያላችሁት፣ ምርጫ በአጭር ጊዜ ውስጥ ይካሄዳል ምናምን፣ ወደዛም ልንደርስ የማንችልበት ደረጃ ላይ ደረስነው። ምክንያቱም አሁን ያልጠቀሰችው ትንሳኤ የህግ አርቃቂ ኮሚቴዎች ራሳቸው ማርች 18 ለኛ በጻፉት አቤቱታ የአባላትን ዝርዝር ጠይቀው እስከ ማርች 30 ድረስ መልስ አልሰጣቸውም አቶ ተክሌ።
እነሱ የጠየቁት የአባላትን ዝርዝር እና የእድር አባላትን ስም ዝርዝር የሚሰጧቸው የውሳኔ ሀሳቦች በህጉ ላይ ሊያካትቷቸው የሚፈልጉት ነገር ስለነበረ ሲጠየቅ ፈቃደኛ አልነበረም፣ አዘገየባቸው። በዚህ ምክንያት ነው ማች ነገሩ እነሱ ስራቸውን ጨርሰው ሜይ 4 አዲስ ምርጫ ወይም የአስመራጭ ኮሚቴ ቢያንስ ህጉ ጸድቆ የአስመራጭ ኮሚቴ መመረጥ ነበረበት። ዛሬ ስንት ነው? ዛሬ ጁን 15 ላይ ነን አይደለም? ስለዚህ ጊዜውን አስበው እንግዲህ እነዚህ ሰዎች ወጣው ኮምፕሌን አላደረጉም እንጂ ለኛ ለቦርድ አባላት ደብዳቤ ጽፈውልናል። እምቢ ሲላቸው ወደኛ አመልክተዋል ማለት ነውና ይሄ ሰውዬ ለኮሚኒቲው ከዚህ በላይ ትሬት የለም ቦርድ አልቀበልም ካለ የስራ አስፈጻሚ ኮሚቴው ጋራ መስራት ካቃተው የቁጥጥር ኮሚቴው ጋራ መስራት ካቃተውና አክሰስ ከከለከላቸው የፈለገውን ነገር ራሱ ብቻውን ለማድረግ ከፈለገና በህጉ መሰረት ከ3000 ብር በላይ ዶላር በላይ ምንም አይነት ወጪ ይሁን ህጋዊም ወጪ ቢሆን ቦርድ ሳይፈቅድ ማውጣት አይችልም። ይሄ የታወቀ ነው። ባይሎ አለ። እንደውም 2010 በሚሉት $1000 በላይ ማውጣት አይችልም። እንኳን አሁን ደግሞ 2024 እኛ የምንጠቀምበት ባይሎ ከ3000 በላይ አንድ ዳይሬክተር ኦቶራይዝ ማድረግ አይችልም። እንኳን በራሱ ማውጣት አይቻልም ሲጀመር እና እንዲህ አይነት ህገወጥ ስራ እየተሰራ ስለነበረና ቅድም አንተ የጠቀስከው የዚህ የቤቱ ማፍሰስ ጉዳይ ለፕሮፓጋንዳ ሲጠቀሙበት እኛም ሰምተናል። ስለዚህ እንዲያውም እኛ ስንከሰስ ነበር። አንዳንድ ሰዎች እየወጡ የቦርድ አባላት ኮሚኒቲው ቢፈርስ ግድ የላቸው በጀት ከልክለው እንዲህ ያደረጉ ባይ ዘ ወይ ይሄን የቤት ጣሪያ ማፍሰስን በሚመለከት ገና ስራ እንደጀመር ከ80,000 እስከ 120,000 ጥገና ያስፈልጋል ብሎ በጀት ለማቅረብ ሞክሯል አቶ ተክሌ። እኛ አንደኛ ይሄን ለማቅረብ ህገ ደንቡን ምንጠቀምበትን 2024ን አንስቶብናል። ስለዚህ ህገ ደንብ የለንም። አመራሩ ጋራ ጦርነት ገጥመዋል ራሳቸው አመራሮቹ የቦርድ አመራሮቹ እና እሱ አንድ ላይ ሆነው። ስለዚህ በዚህ ሁኔታ እንዴት አድርገን ነው በየትኛው ህግ ነው የምንፈቅድልህ አንዱን እንወስን ስንል ፈቃደኛ አልሆኑም። ለዛ ደረስንና ሽምግልና ምንም ገብቶ ጠቅላላ ጉባኤ ውስጥ የደረስነው በዛ ምክንያት በዛ ወቅት ልንፈቅድለት አልችልም ነበር። ያቀረበውም ደግሞ የበጀት ጥያቄ በሙያተኛ ተጠንቶ ወይም ቢድ ተደርጎ ጨረታ ወጥቶ ተገምቶ ራሱ ስራ አስፈጻሚ ኮሚቴውም ደግሞ ተሰብስቦ ወስኖ ያመጣዋል። ራሱ የፈለገው ከ80 እስከ 120,000 የተጠየቀው በጀት ጣራውን ለማስጠገን ተመልከት። እንግዲህ ምንድነው የሆነው? ጣራው ሙያተኛ ነው መወሰን ያለበት፣ እኛ ሄደን አይደለም ብንወስነው። ሲቀርብልን ግን በ40,000 ልዩነት በጀት አይቀርብም ሲጀመር። ስለዚህ መጀመሪያ በሙያተኛ አስጠና፣ ሁለተኛ ቦርዱም ደግሞ እንደ ቦርድ ፋንክሽን ያደርግ፣ ቦርዱም በየትኛው ህግ እንደሚጠቀም እንወስን ስንል በጊዜው የነበሩ ሰዎች እምቢ በማለታቸው እዛ ደረጃ ላይ ተደረሰ። መጨረሻ ላይ አሁንም አብዛኛው የቦርድ አባል ባልወሰነበት መንገድ 80,000 ነው $90,000 አስፈቅጃለሁ ከቦርድ ብሎ ገንዘብ ለማውጣት ሞከረ አቶ ተክሌ። ከገንዘብ ያዡ ያና ምክትል ዳይሬክተሯም ጭምር የት አለ የቦርዱ ቃለ ጉባኤ? እሺ ቦርድ ከፈቀደልህ የቦርዱ ቃለ ጉባኤ የት አለ ብለው ያዙት። የለም ኔጋ የለም ግን አስፈቅጃለሁ አላቸው። እኛ አልፈቀድንም። ምናልባት 3-4 ሰዎች የሱ ጓደኞች ፈቅደውለት ሊሆን ይችላል። ያን ጊዜ ገንዘብ ለማውጣት ሲሞክር በጣም ኢሪስፖንሲብል በሆነ መንገድ 80-90 ሺህ ብር ማውጣት ሲሞክር እግዚአብሔር ይስጣቸው የገንዘብ ያዡም ምክትል ዳይሬክተሯም ተናንቀው መረጃው ለቁጥጥር ኮሚቴው ደረሰ። ቁጥጥር ኮሚቴው የእገዳ ደብዳቤ ነው የጻፈው። ያኔ ምንም አይነት ገንዘብ ቦርድ ሳይፈቅድ የቁጥጥር ኮሚቴውም ሳያቅ እንዳይንቀሳቀስ ብሎ ለገንዘብ ያዡና ለሂሳብ ሹሙ ለሱም ጭምር እገዳ ታገደ። ያ እገዳ እስካሁን ድረስ አለ። ያ እገዳ ኢቭን አሁን ፌብሩዋሪ 22 በነበረው ጠቅላላ ጉባኤም በኋላ ያ እገዳ አለ የለም ብሎ ገንዘብ ያዡ ጠይቆ የቁጥጥር ኮሚቴው እገዳው እንዳለ ነው ብሎ የታገደው እሱ ነው። የታገደው እሱ በሚፈጥረው ኢሪስፖንሲቢሊቲ የሆነ ስራ ነው። ስለዚህ በአጠቃላይ በጣም ህገወጥነቱ ከአቅም በላይ ለሚቀጥለውም ምርጫ እንኳን እንዳንደርስ የሚያስችል ይኸው ጊዜው ተራዝሞ መረጃ ስላላገኙ ሰዎች የህግ አርቃቂ ሰዎች ኮሚቴዎች ስራቸውን በጊዜው መጨረስ አልቻሉም። እንደገና ደግሞ አስመራጭ ኮሚቴ እንኳን ለማቋቋም ቦርዱ ፋንክሽን ማድረግ አለበት። ቦርዱ ፋንክሽን ካላደረገ አስመራጭ ኮሚቴ ማቋቋም አንችልም። ጠቅላላ ጉባኤ እንኳን መጣት አንችልም። እሱ ሪኮግናይዝ አያደርግም። እንኳንና ጠቅላላ ጉባኤ ልንጠራ እኛ ፋሲሊቲውን እንዳንጠቀም ደብዳቤ ጽፎ ለጸሐፊዎቹ ሰጥቶ ህገወጥ ናቸውና ስብሰባ አዳራሽ እንዳይጠቀሙ ብሎ ቁልፍ ዘግቶ
የሚሄድ ሰው ነው እና አሉ ወረቀቶችን ከፈለክ ለማስረጃ ለማሳየት እንዲመችህ ስጭው አለ ኮፒ። ይሄ ጻፈ ነው። ከዚህ በፊት የነበረው የቦርድ ጸሐፊም እንደዚሁ ከመጣችሁ ህጋዊ እርምጃ እንወስዳለን የሚል ማስጠንቀቂያ ጭምር ነበረ ለቦርድ የሰጠውና በዚህ ሁኔታ ነው የቆየ ነው። ስለዚህ ችለን ብዙ ኮንሲኩዌንስ ስለሚኖረው ይሄ ነገር አሳልፈንም ደግሞ እስቲ እስከሚቀጥለውም ትግስት ለማድረግም እንሞክር እያስታመምን ብለን ብዙ ሞክርን። ግን አደጋው እና የኮሚኒቲውን የጣለበት ሁኔታ ከቁጥጥር ውጭ በላይ የሆነ ስለመጣ የሱ እገዳን ያደረግነው ከኃላፊነት ነው ያገድነው። ማለት ቦርድ ዳይሬክተር ሆኖ እንዳይሰራ ነው ያገድነው። በምትኩ ምክትሉ እንዲሰራ፣ ሁለቱም በጠቅላላ ጉባኤ የተመረጡ በዚህ የተመረጡ ናቸው። ልዩነታቸው እሱ ዋና ነበር፣ ምክትል አለ። ስለዚህ ሌላ ሰው አልሾምንም። ሌሎቹ የኮሚቴ አባሎች ስራቸውን ይቀጥላሉ። ቦርዱ ኢንታክት ሆኖ 12 ቦርድ አሁን በሚገባ ስራውን እየሰራ ነው ያለው። ይሄ ሪኮግናይዝድ ሆኗል። በቁጥጥር ኮሚቴው ሰብሳቢነት ነው ይሄ ቦርድ የተቋቋመው። ሁላችንም ሶስቱም አካል ተስማምተን ቦርዱ እንዳልፈረሰ የሚያወሩትም ህገወጥ እንደሆነ ተነጋግረን ቦርዱ ስራ ላይ ነው። በዛ መሰረት በአፈጻጸም ላይ ከ12ታችን 10ችን መታገዱን በመስማማት 83% በሆነ ድምፅ የሱ እገዳ በቦርዱ ጸድቋል ማለት ነው እስከ ጠቅላላ ጉባኤ ስብሰባ ድረስ። አመሰግናለሁ። እሺ፣ በጣም እናመሰግናለን። በመቀጠል ይህንን እገዳ ከመወሰናችሁ ከመጣሉ በፊት የተፈጠሩትን ችግሮች በተመለከተ በውይይት ወይ ደግሞ በውስጥ ዳይሬክተሩን ኦፊሻል ደብዳቤዎችን በመላክ ለመፍታት የተደረጉ ሙከራዎች አሉ? በትክክል ተሞክሯል። በቅድሚያ ሁልጊዜም እንደ ቦርድ እንደ ኮሚኒቲ ሊቀመንበር የቦርድ ስብሰባ በሚኖርበት ጊዜ የመገኘት ግዴታም አለበት። እናም በማንኛውም ውሳኔ ውስጥ ሀሳብ መስጠት የሚችል ይመስለኛል። ድምፅ ብቻ ነው የሚከለከለው። ስለዚህ በእያንዳንዱ ስብሰባችን ላይ የመገኘትና አብሮ መስራት ሲችል ለመገኘት ፈቃደኛ አልሆነም። በእያንዳንዱ ስብሰባ ጥሪ አድርገንለታል። እሱን ሳናካትት ስብሰባ የሞከርንበት አንዳችን ጊዜ የለም። ግን በአካትም ልንጠራው በተለያዩ ጊዜዎች ቀኖቹን ጨምረን መጥቀስ እንችላለን። ለጣራው በወሰን ጊዜ ስለ ገንዘብ በተነሳ ሰዓት በቁጥጥር ኮሚቴ በጠራው ስብሰባ ሁለተኛ ዙር በጠራው ማለት ነው። የመጀመሪያውን ዙር ተገኝቶ ተማምኖ ነው የሄደው። በድጋሚ ሁለተኛው ዙር በጠራው ስብሰባ የሁሉም የስብሰባው አካል ሆኖ ለመፍትሄው ለመስራት ፍጹም ዝግጁ አይደለም። ከዛ በመጨረሻ ግን የመጨረሻ አማራጭ ስናጣ በስሙ ይሄ አንተን የሚመለከት በአንተ ጉዳይ ላይና እስካሁን በተፈጠሩ ቅድም በዘረዘርናቸው ዝርዝር ችግሮች ምክንያት እያንዳንዱ ዝርዝር የምንናገረው ደብዳቤ፣ ኢሜል፣ ማስረጃ ማቅረብ እንችላለን የሚጠይቅ አካል ካለ። ስለዚህ በእነዚህ ምክንያቶች የመፍትሄው አካል እንድትሆን ልናወያየ ስለምንፈልግ ሌላ እንትን ሳንገባ በፊት እንነጋገር ብለን እድል ሰጥተነዋል። ደብዳቤ ጽፈናል። ለመገኘት ፈቃደኛ አይደለም። ስለዚህ ለሱ ተጠራው ስብሰባ እሱ ባልተገኘበት ነው ወደዚህ እርምጃ የመጣ ነው እንጂ ዝም ብለን ሳናስታምመው ወይም ሳንጠይቀው የመፍትሄ አካል ለመሆኑ ፈቃደኛ ሆኖ ወይም ሳናማክረው አይደለም ወደዚህ ነገር የመጣ ነው። በብዙ ጥረት ተደርጎለታል። ግን እሱን ቦርድ የሚባል ነገር ፈጽሞ እንደማያውቅ እሱ ፍጹም ብቻውን የኮሚኒቲው አስተዳዳሪ ቦርድም ቁጥጥሩ ስራ አስፈጻሚ ሶስቱንም ኮሚቴ ብቻዬን ወክዬ እሰራለሁ ባይ። ስለዚህ ይሄንን እያደረገ ደግሞ መቀጠል ስለማይችል ያለን አማራጭ ይሄንን ሰው እገዳ ጥሎ ወደፊት ባይሆን ለምን ታገድኩ ብሎ በስነ ስርዓቱ ለጥያቄ ቢመጣልን ባይሆን ተመልሰን ቁጭ ብለን የምንወያይበት ሁኔታ ይኖር ነበር። ያ ግን የለም። ፍቅር ሊገዛው ስላልቻለ በፍቅር የሄድንበትን ጉዞ ሁሉ የፍርሃት ወይም ለመንግስት መስመር አስይዞ ስላየው የግድ ይሄ ነገር መስመር መያዝ ያለበት የህግ የበላይነት የሚከበርበት ሀገር ላይ ያለነው። ስለዚህ ህግን ተከትለን ስራ መስራት አለብን። ኮሚኒቲውን ህግ አልባ ለማድረግ የተደረገው ጥረት እንዳለ ሆኖ እኛ እስካሁንም ቢሆን
በዚህ ተመሩ እስካልተባልንና አዲስ ህግ ጸድቆ እስካልመጣ ድረስ መመሪያችን እኛ ስንገባ እየተረከብነው 2024 ላይ የጸደቀው ህገ ደንባችን ነው። ከዛ ባሻገር ደግሞ እንደ ነን ፕሮፊት ኦርጋናይዜሽን የአገሩ ህግና ደንብ ይገዛዋል፣ ያስተዳድረዋል። ስለዚህ በየትኛውም ብንሄድ ህግ የበላይነት መከበር ስላለበት ከዛ አኳያ ለማገድ ተገደናል እና እነዚህ ሁሉ ጥረቶች ተደርገዋል ብዬ ነው የማስበው። ይሄ ያንሳል ብዬም ደግሞ አልገምትም። የኢትዮጵያ ኮሚኒቲ ዳይሬክተር ጉዳዩ የኮሚኒቲው አዳራሽ ጥገና ይመለከታል። በተደጋጋሚ የኮሚኒቲው መሰብሰቢያ አዳራሽ ጥገና እንደሚያስፈልገው በቶሎ ጥገና ካልተደረገበት ከፍተኛ ጉዳት እንደሚያስከትል በእርስዎ በኩል ሲገለጽ ከመቆየቱን በተጨማሪ አፕሪል 6 2025 የቁጥጥር ኮሚቴው በጠራው የጋራ ስብሰባ ወቅት በጥብቅ እንዳሳሰቡ እንዲሁም በኮሚኒቲው ህዝብ ግንኙነት በኩል በተዘጋጀ ቪዲዮ አማካይነት ማርች 28 2025 እጅግ በጣም አስቸኳይ ውሳኔ መስጠት የሚያስፈልገው ጉዳይ በሚል ርዕስ ስር ለሁሉም የማህበሩ አባላት እንደተገለጸው አዳራሹ ለከፍተኛ ጉዳት ሳይደረግ ማስጠገኑ ተገቢ ነው ብለን እናምናለን። ማን ያመነው? እኛ እሱ ባለው መሰረት። በመሆኑ ቀደም ሲል የተጠና ጥናት ካለ በቶሎ እንዲላክልን፣ የተጠና ጥናት ከሌለ ደግሞ በአስቸኳይ ተገቢው ጥናት ተደርጎ ለማስጠገን የሚያስፈልገው ወጪ በስራ አስፈጻሚ ኮሚቴው ተወስኖ እንዲቀርብልንና ቦርዱ ተሰብስቦ በጉዳዩ ላይ ተወያይቶ ለመወሰን ዝግጁ መሆኑን እናሳውቃለን ለማስጠገን። ምክንያቱም ይሄ ከፍተኛ አሊጌሽን ነው። ቪዲዮ ሰርቶ ነው ህዝቡን የነገሩት፣ እኛም የሰማ ነው እውነት መሰለን። ስለዚህ በል አምጣልንና እናጽድቅልን ያልነው ከዚህ ላይ በዝርዝር በተጠቀሰው መሰረት በአስቸኳይ የተደረገው ጥናትና የሚፈጀው ወጪ በአጭር ጊዜ ካላቀረበልን በትክክልም አዳራሹ ጥገና የሚፈልግና ካልተጠገነ የበለጠ ጉዳት የሚያስከትል ከሆነ ቦርዱ ተጠያቂ እንደማይሆን በቅድሚያ እንገልጻለን። ማን ይሄን የጻፈው? የኛ ሊቀመንበር ዶክተር አለሙ ያይኔ በእኛ ስም ማለት ነው። ወስነን ነው የተጻፈው ነገር እና አቅርብልንና በጀቱን እናጽድቅልህ ተጠንቶ ይቅረብልን የሚል ጥያቄ አቅርበናል። ጭጭ ዝም። ከዛ በኋላ እንግዲህ ያ ሁሉ ቪዲዮ ተሰርቶ ያ ሁሉ ታስክ ፎርስ ሲሰሩ የነበሩ ሰዎች ሁሉ እኛን ሲሰድቡን የቦርድ አባላት ግድ የለሽ የራሳቸው ቤት ቢሆን ኖሮ እያፈሰሰ ዝም ይላሉ ወይ ያለው እኛን ስም ሲያጠፉ የነበሩ ሰዎች እሺ አሁን ቦርዱን አመራር መርጠናል፣ ስራ ገብተናል፣ ስለዚህ እናጽድቅልህ አምጣ ስንለው ጭጭ አለ። አሁን እንግዲህ አንተ ደግሞ ፈገግ የሚያደርግ ነገር ነገርከን፣ የሚያፈስ ነገር የለም። ጣራው ከባድ ዝናብ እየዘነበ ግራጁዌሽን ተካሂዶበታል። ጥሩ ዜና ነው። ግን ይህ ሁሉ ፕሮፓጋንዳ ለምን አስፈለገ? እና ይሄ ዲስጂኒየስ የሆነ ትክክል ያልሆነ ነገር ነው። በዳይሬክተሩ በኩል እየታየ ያለው ምግባረ ብልሹነት መገለጫው አንዱ ይሄ ነው ለማለት ነው። እና ካስባረሩት ነገሮች አንዱ ይሄ ነው። ለህዝቡ እንደዚህ ብለህ ጠይቀሃል፣ እኛንም እንደዚህ ብለህናል። በጀት እንስጥ ስንልህ በጀት ለማቅረብ አልፈለክም፣ እናስረዳ ስንልህ ማስረዳት አልፈለክም። ስለዚህ አንተ የኢትዮጵያን ኮሚኒቲ ወክለህ ዳይሬክተር ልትሆን አትችልም፣ መምራት አትችልም፣ ታግደሃል ከተባሉባቸው ምክንያቶች አንዱ የተጻፈውም አንዱ ይሄ ነው ምክንያቱ ለማለት ነው። አመሰግናለሁ። እሺ በጣም እናመሰግናለን። ሻለቃ በተደጋጋሚ ቦርዱ ፋንክሽን ካልሆነ ስራ ለመስራት እንቸገራለን፣ አስመራጭ ኮሚቴዎችንም ተመራጮችንም ወደፊት ለመቀጠል እንቸገራለን እያልክ ነበር እና ዳይሬክተሩ የሚያነሳው ነገር አለ። ምንድን ነው የሚለው? እሱ ቦርዱ በጠቅላላ ጉባኤ ስራ እንዳይሰራ ታግዷል፣ ስለዚህ እገዳ ለመጣል አይችልም የሚል ነገር ያነሳል እና ይህን ነገር እንዴት ታዩታላችሁ? እዚህ ላይ ይሄ ቅድም ከነገርኩ ከቃለ ጉባኤው ጋር ይያያዛል። መጀመሪያ አንድ ስብሰባ ሁለት ቃለ ጉባኤ ነው የሚበላኝነት ወይም ደግሞ በእኛ ካሄድ ሄድን አንድና አንድ ነው ቃለ ጉባኤ መሆን የሚገባው። መጀመሪያ የወጣው ቃለ ጉባኤ ሼር ማድረግ እንችላለን፣ ካስፈለገ በሚዲያ ማስቀመጥ ካስፈለገ እናስቀምጣለን ወይም ለሚጠይቅ አካል እናቀርባለን። የመጀመሪያው ከዚህ በኋላ ቦርድ ኮሚኒቲውን የሚያስተዳድሩ 3 ግለሰቦች ናቸው የሚል ቃለ ጉባኤ ወጣ። ሁለተኛው ደግሞ አስቸኳይ ነገር ካልገጠመና የግራንት ጉዳይ ካልሆነ በስተቀር ቦርድ ስራ እንዳይሰራ የሚል ቃለ ጉባኤ ወጣ። እነዚህ ሁለት ቃለ ጉባኤ ስንመለከታቸው እኛ አሁን ነበር በቦታው ያው ስብሰባውን በነበራችሁ የምታስታውሱት ከሆነ ሌሎችም ያው አድማጮቻችንም ጨምሮ በጣም አፈና የነበረበት ያካሄድና የስነ ስርዓት ጥያቄ እንኳን ጠይቀን ያልተመለሰበት
በጀት እንኳን ተሰብሳቢው እንዲያጸድቅ እድል ያልተሰጠበት አልፎ ተርፎ ለኛ የተላከው በቦርድ የተላከልን እንትን አጀንዳና ይቅርታ በጀት አልኩኛም ይቅርታ እዚህ ላይ አስተካክለኝ አጀንዳ ለማለት ፈልጌ ነው። አጀንዳ እንዲያጸድቅ ለተሰብሳቢው እድል ያልተሰጠበት የተላከልን ራሱ አጀንዳ ሁለት አይነት እኔ ምን አይነት ስራ እየተሰራ እንደሆነ ሆነታ አንዳንዴ ይገርመኛል። አጀንዳ መሆናችንን ማንያሰዋለን መሰለኝ ትልቅ ሰዎች ነን ማለት ነው። እዚህ ጋር አብዛኛው እዛ ጋር ሳይ ሁለት ፀጉር ያበቀለ ልጅ የለም። ስለዚህ እኔ ለመንካት አልተናደደ ሁላችንም ተመሳሳይ ነው። ግን እና እንደዛም ሆኖ ለቦርድ የተላከለት የነገው ቃለ ጉባኤ ተብሎ ሌላ ቃለ ጉባኤ ነው ለነገው አጀንዳችን ነው ተብሎ ለህዝቡ ደግሞ የቀረበው ሌላ አጀንዳ ነው ተብሎ እኛ ተዘጋጅተን የመጣንበት ህዝቡ የተጠራበት አጀንዳ ፈጽሞ አልተነሳ። ህዝቡም ጆሮ እንዲደርስ አልተፈለገ ጭራሽ እንደውም ራሱ በሁለተኛው ቃለ ጉባኤ ብሎ ባስቀመጠው እንትን ላይ እንዳስቀመጠው ውሳኔውን አስቀድመው ህዝቡ ሀሳብ ከመስጠቱ በፊት አስቀድመው ወስነው የመጡትን ውሳኔ ለህዝቡ አቅርበው አጸድቀዋል የሚለው ገብታችሁ ማንበብ ትችላላችሁ። ማን የወሰነው? እዛ የነበሩት በጊዜ የነበሩት አስተዳደሮች ስም መጥራቱ 10 ጊዜ ተፈላጊ ነው ስላላመንኩ ነው። የቦርዱ ሰብሳቢና በሰዓቱ ሲሰበስቡ የነበሩት አብሮ እንግዲህ እዛ አካባቢ ሲሰሩ የነበሩ ሰዎች ቦርዱን አሁን ለቀው የሌሉ ሰዎች ማለት ነው ወስነው የመጡትን ውሳኔ ነው እዛ ጋር የህዝብ ውሳኔ ነው ያስቀመጡት። ይህን ውሳኔ አንደኛ ውሳኔ ነው ብለን ቃለ ጉባኤውን ሁለት ቃለ ጉባኤ ቀርቦ እኛ መርጠን አይደለም የምንቀበለው አምነን ነው የምንቀበለው። ትክክለኛውን ቃለ ጉባኤ ማግኘት አለበት። በዛ መሰረት በጽሁፍም በቃልም ጠይቀናል ካልተሰጠን። ስለዚህ ይሄ ቦርዱ ስራ እንዳይሰራ ታግዷል የሚለው ቋንቋ እራሱ የቦርዱ ሰብሳቢ ታስታውሱ እንደሆነ ስብሰባውን ሲጀምር ስብሰባውን ስራውን አገልግሎቴን ከዛሬ ጀምሮ ያቆማል ብሏል። ግን ስራውን ያቆመ አካል እኔ ስብሰባ ራሱ ለምን እንደመራ ህዝብ ራሱ ለምን እንዳልጠየቀ እኔ ግራ ገብቶኛል በሰዓቱ። እሱ ወስኖት የሄደው ውሳኔ ኮሚኒቲው ይጥፋ ይበተን ይቃጠል እንዲሆን ተስማምተን ነው የምንወጣው ማለት እኮ ነው። መጨረሻ ላይ የመናገር እድል ስላልነበረን ማለት ነው። ለምን እሱ ሊሰራበት አይደለም ያን ውሳኔ የሚያስወስነው ሰው እኮ የሚያስወስነው የሚሰራበትን ነገር ለሰራበት ነው። አንድ ውሳኔ ሳስወስን ስጠይቅ እንዲወሰንልኝ ይሄ ችግር አለ እዚህ ላይ ተወያይተን እንወስን ስትወስኑልኝ ያንን ወደ ተግባር እናመጣው ነው እንጂ ቃል ጉባኤ ዝም ብሎ የሚቀመጥ ቀለም አይደለም የሚነበብ ዝም ብሎ። ስለዚህ በዛ መሰረት እኛ ቶታሊ እንትኑን አናምንበት እንትኑ ቦርዱን ለመበተን ኮሚኒቲውን ለመበተን ወይም ለአንድ ሰው አሳልፎ ለመስጠት የተደረገ ጥረት አሁንም ቢሆን ቦርዱ እንዳይሰራ ተደርጓል የሚሉ ከሆነ ዛሬም ጥያቄ እናቀርባለን። በእለቱ የተቀረጸው ሙሉውን ቪዲዮ ቃለ ጉባኤው ቪዲዮ ፊት ለፊት ይልቀቁት ለህዝብ። የህዝብ ነው ለህዝብ ነው የሚለቀቀው ከማንም አይደበቅም። የቦርድ ነው ለህዝብ አይለቀቅም አይባልም። የህዝብ ነው ለህዝብ ይልቀቁት። እኛ እዛ ላይ አንብበን ህዝቡም እዛ ላይ አንብቦ ምን ጠቅላላ ጉባኤ እንደወሰነ እንረዳለን። ስለዚህ እነሱ ወይም ደግሞ አቶ ተክሌ እሱ ጋር እንዳሉት ቦርዱ ተበትኗል ይሄ ማድረግ አይችልም የሚለው አባባል በእኛ ዘንድ ተቀባይነት የለውም። ሌሎችም አለው ማለት ተቀባይነት ኖራል ብሎ አያምኑ። ይህንን ደግሞ የቁጥጥር ኮሚቴው ደግሞ ባለፈው በተሰበሰበበት ሰዓት አረጋግጧል። አንድ ኮሚቴ ያለ ቦርድ ቅድም ተናግረዋል መድገም እንዳይሆንብኝ ብዬ ነው እንጂ ኮሚኒቲ ያለ ቦርድ መቀጠል ስለማይችል ህጋዊ ስለማይሆን ቦርድ አለ አልሰራም ተባለ በጀት የሚተዋል እና እነዚህን ብሎ ለይቶ አስቀምጦ በሰዓቱ እንደውም ሰብሳቢ በማጣታችን የነበሩት የቀሩትም ጸሐፊውን ለመሰብሰብ ፈቃደኛ ባለመሆናቸው ምክንያት ቦርዱ እንደተበተነ አስቦ አዲስ ሰብሳቢ፣ አዲስ ጸሐፊ፣ አዲስ ምክትል አስመርጦ ቦርዱ ዛሬ ደረሰበት ደረጃ እንዲደርስ እድሉን ስለሰጠ እንደውም እኔ ለቁጥጥር ኮሚቴው ያንን ያህል ርቀት ብዙ ነገር አሳልፈዋል። በኢሜል እያየን ብዙ ተራ ነገር አልፈልግም ብዙ ነገር አሳልፈዋል። ያንን ዲቴል ግን ለሚጠይቅ ህጋዊ አካል ካለ ማየት ካለበት እኛም እናቀርባለን፣ እነሱም ማቅረብ ይችላሉ። በደንብ በስነ ስርዓት ታግለው ነው ያንን ነገር ያደረጉት እና ለዚህ ክብርና ምስጋና ይገባቸዋል። ከዚህ በፊትም ችግር ሲገጥማቸው በግልጽ በአደባባይ አቅርበዋል። ያ ጥሩ ነው። ተጠያቂነትን አምጥተዋል። ግን ምላሽ አላገኙም። እስካሁን የአዲስ ዓመት በጀት ተሰርቶ
ኦዲት ተደርጎ እንዳልቀረበ ብነግርህ ምን ይሰማል? የዛሬ ዓመት አንዱ ዳይሬክተሩን ለማገድ ያነሳሳንት እሱን ሰውዬ መስመር ካላሳዝን በስተቀር አዲስ ዓመት ዘንድሮ አይፈጠርም። ለምን አብሮት የሚሰራ ስራ አስፈጻሚ የለም፣ አብሮት የሚሰራ ቦርድ የለም፣ አብሮት እየሰራ ያለ ቁጥጥር ኮሚቴ የለም። እና ተስፋ ድርጅት ነው መጥቶ የሚሰራው። ተስፋን ድርጅት ነው አሁን የዛሬ ትናንትና የተረዳሁት ነገር። አንድ ተስፋ የሚባል ድርጅት አለ። በአካላችን ወደ ሰው ከገባን መሄድ እንችላለን። ግን እሱ ካልሆነ በስተቀር በዛ አካባቢ የምናየው እሱን ብቻ ነው፣ ሌላ ነገር የለም። ስለዚህ ይህን ሰው እያግድን ቦርዱን ማነው ኮሚኒቲውን ለባለቤቱ ለህዝቡ ማስረከብ ግዴታ ነው። እስከ ጊዜው ሰርተን በሚመርጣቸው በሚያጸድቀው ህግ መሰረት አስረከበን ስራውን ኦዲት አስደርገን ጽድቅ ያለ ቤት ጥፋትም ካለ ተወቅሰን እነሱም የሚወቀስ ተወቅሶ የሚመሰገን ተመስግኖ በስራ ሰዓት ለሚቀጥለው እኛ አሁን ለዚህ አይደለም የምንታገለው። ቀጣዩ የሚመጣው አካል ተጠያቂነትን አንግቦ መጥቶ ስራውን እንዲሰራ እንፈልጋለን እንጂ ስንመጣ ሌላ ከኮሚኒቲው ማገኘው ጥቅም አለው ይያል ነው መጣት ያለብን። ለኮሚኒቲው ምን ተጠቅመዋለሁ ብዬ ነው መምጣት ያለብን። ስለዚህ ኮሚኒቲው ጋር በጠጋ ምን ያተርፋል ኮሚኒቲው ከኛ ማህበረሰብ እኔ ዘማክል ልዩኝ ብቀመጥ ምን እሰራለሁ የሚለው ነገር ነው መስራት ያለብን። ከዛ አንፃር ነው እና አልታገድም። ቀጣይ የታገደው ዳይሬክተር ለውክልና የመጡ የቦርድ አባላትን በተመለከተ እገዳ ከተጣለበት በኋላ ስልብና ማስፈራሪያ ያዘለ ደብዳቤ የላከ ይገኛልና ይህንን ቦርዱ እንዴት እያየው ነው? እኔ ከለበለዚህ ላይ ወርነቀ እንደማይሆንና እዚህ ላይ ይሄ የቦርድ ተወክለው የመጡ ሰዎችን የማስፈራራቱና ለማባረር የሚደረገው ጥረት ዛሬ አይደለም የተጀመረው። በመጣን ማግስት ህግ ደንብ ለምን ተቀየረ? ህጉን መልሱ፣ ህግ አክብረን እንስራ የሚል ጥያቄ ባነሳን ማግስት ለእያንዳንዳችን ለመጣንባቸው ወካይ ድርጅቶች ወይም የእምነት ተቋማት ቤተክርስቲያኖች፣ ሌሎችም ለሁሉም ደብዳቤ ታይቷል። ለተቃወሙ ነው ማለት ነው። 9 ሰዎች ነበረ። ከ9ኛችን የ8ታችን የሰጡት ምላሽ ተቀብለው እስከዛሬ አለ። አንደኛው ግን በምንም ያዟቸው በምን ማናውቀው ከዛሬ ጀምሮ እንዳትሄድ ተብያለሁ ብለው አንድ ግለሰብ ስማቸውን መጥቀስ ይችላል ካስፈለገ የሚካኤል ተወካይ የቅዱስ ሚካኤል ቤተክርስቲያን መላከሰላው ቅዱስ ሚካኤል ቤተክርስቲያን ተወካይ የነበሩት አንድ ግለሰብ አቁመዋል። መልካም አባት ነበሩ። በዚህ ፊትም በኮሚኒቲ ያገለገሉ ነበሩ። ብዙ ልምድ ያላቸው ብዙ ልንማርባቸው የምንችላቸው ትልቅ ሰው ነበሩ። ግን ከዛሬ በኋላ ኮሚኒቲውን ውስጥ እንዳሰራ ተብያለሁ ብለው ስራቸው እንግዲህ ቤተክርስቲያን ማቆመው ከሆነ አላውቅም። ጀመር ቦርድ ብለው ከላኳቸው በኋላ ለማስወገድ እኔ ማን ስልጣን እንደሰጣቸው አላውቅም። አንድ ጊዜ መርጣ የላከውን አካል ከዛ በኋላ እየተከተልከው ሴናተርም ይሆን የትም ሜርም ይሆን አይ እኔ አልፈልገውም እሱ ሰው ያወርዱ እያሉ ይሄን የሚቻል አይደል ነው እንዴ? የሚቻል ከሆነ አላውቅም። የተመረጠውና የመጣውን ቦርድ ውስጥ እያገለገለው ነው ያለው ነገር እንዳትሄድ እንዳታገለግል ይሄ በእኛ ማህበረሰብ ውስጥ እንዴት እንደተለመደ ባናውቅም እዛ መልኩ ተጀምሮ ነበር። ያው የሚሰጡትን ምላሽ ተሰጥቷቸዋል። በእግር በአካል ሄደው እስከ ማነጋገር ደርሰዋል። አባቶችንም ሌሎችንም ምላሽ አግኝተዋል። አልተሳካላቸውም በሰዓቱ። ጥያቄነትን የአሰራር ብልሽነትን ጥያቄነትን የሚፈልግ የአሰራር ብልሽነትን የሚቃወሙ ተቋማት ስለሆኑ ኮሚኒቲውን ደግሞ በውክልና ኖረው በውክልና ገብተው ህዝቡን ቀስቅሰው ኮሚኒቲውን ዛሬ እዚህ ቆመበት ደረጃ ላይ እንዲቆም ያደረጉት እነዚሁ ተቋማት ስለሆኑ ስለዚህ ያሰሩትን ደግሞ ማፍረስ ስለሌለባቸው የሚሰራ ሲያገኙ የወደ ኋላ የሚመለሱበት ምክንያት አይታያቸውም ወይም ምላሽ አላገኙም። እስከዛሬ 8ቱን ለማባረር እድል ስላላገኙ ተቸግረው ተቀምጠዋል። ዛሬ ግን ትላንትና የእገዳው ደብዳቤ ሲደርሰው ይመስለኛል በራሳቸው እንትን ውስጥ ያለችውን አንድ እህታችንን የቦርድ አባል በተስፋ ለኢትዮጵያ ውስጥ ድርጅት ተወክላ ታገለግል ነበረች። ቅን የሆነች ልጅ ቅን የሆነች እህት በደንብ የምታገለግል ቅንነቷና ስራዋ ሁሉ ነገሯ እንደውም ያስቀናኛል።
እኔ ኮሚኒቲ ውስጥ ገብቻ ከተረፍኳቸው ጠንካራ ሰዎች ከእንደዚህም ሰው ራሱን አሳልፎ ለገንዘብ ሳይሆን ለሰው ለአገልግሎት ይሰጣሉ ብዬ እንድቀና ያደረጉኝ እህቶች ናቸው። ከነሱ አንዷ ናት እና እሷን ታግደሻል የሚል ደብዳቤ ደርሷታል ተብሎ ስናይ እና ይህንን የሚያደረገው ደግሞ የታገደው ለጊዜው ከስልጣኑ ላይ ወይም ደግሞ ይሄንን ኃላፊነቱን እንዳይፈጽም የተደረገው የኮሚኒቲው ዳይሬክተር የዛው የተስፋ ለኢትዮጵያ አካል በመሆኑ እዛው ሄዶ እንዳደረገው ነው እንግዲህ ደረሰን መረጃ እስካሁን የሚያመለክተው። ስለዚህ ሲጀመር እኔ ይቅርታ አድርጉልኝ የድርጅቱን ስም በርካታ መልካም ስራዎች ሊኖሩ ይችላሉ፣ ሰርተዋል፣ እስከዛሬ ጊዜ ደርሰዋል። ዛሬ ግን ኮሚኒቲ ላይ እያሳረፉ ያሉ ትልቁን የክፋት ወይም ደግሞ የችግር አሻራ እያሳረፉ ያሉ ሰዎች እነዚህ ናቸው። ሲጀምር ከመጀመሪያው ተጓድነው የመጡ ብል ተሳስቼ ከሆነ እንግዲህ ይቅርታ ይደረግልኝ። የቦርዱ የኮሚኒቲው ዳይሬክተር ከተስፋ ጸሐፊው ከተስፋ ድርጅት ነው የመጡት። እንግዲህ ሶስቱንም ቁልፍ ቦታዎች የያዙት እነሱ ናቸው። በምርጫ ለማስተካከል ልሞክር። በምርጫ ላይ አንደኛውን ጸሐፊ የሆነውን የኮሚቴ ተስፋ ድርጅት አባል ምክትል ልናደርገው አስበን ጠቆም ነው አይደለም እኔ ጸሐፊ ነው የሚሆነው ያለ በዕለቱ የተያዘ ቃለ ጉባኤ ቅጂ ካለ መቅረብ ይችላል አሉ። አስመራጭ ኮሚቴው ባለበት እናቱ ማናቸው አስመራጭ የነበሩ ሰዎች ባሉበት ነው ይሄ ነገር የተናገረው እና ሰዎች ተራራተው እንትን ሆናል ብለው የመጡት ያ አለሳካ ሲላቸው ሌሎቹ ሸሽተው ሲሄዱ እሷ ላይ ደግሞ እንደሰማነው ሌላ ህግ ወጥቷል ይመስለኛል። እሷ ለድርጅቱ እንጂ ለኮሚኒቲ ልትሰራ እንዳልመጣች ነው ትላንትና ከምንረዳው ነገር እሷ የላኩልኛ ወይ ድርጅቱን እንድታጠናላቸውና አይደለም ለድርጅታቸው እየሰራቸው የሆነ ነገር ካልሆነ በስተቀር ለኮሚኒቲው እንድትሰራ ልከዋት ቢሆን ኖሮ ያ የገዳ ደብዳቤ ይደርሳታል ብዬ አላስብም ነበር። እስካሁን በነገራችን ላይ ለኮሚኒቲው ለቦርድ የደረሰው ነገር የለም። ቦርድም አላገደም ልጅቷ አይመለከተም የደረሰን ነገር የለም። ስቲል ቦርድ አባል ናት። እኛ በአድራሻችን ደብዳቤ ተጽፎ ከራሱ ከተስፋ ከደረሰ ምናልባት እንግዲህ የምንወያይበት አጀንዳ ሊኖረን ይችላል ማለት ነው። ያ በጊዜው የሚሆን ነገር ይሆናል። ለአሁን ግን እስካሁን ከተስፋ ለኛ በግል ሊደረሰን የለም። ልጅቷ ግን ያለችው ደብዳቤው ታቲንግ እዚህም ሊኖረን ይችላል እና ደግሞ እንችላለን ለምንላችሁ ነው ለምን ጠይቅሻለሁ የነበረ አያይዘሽ አነሳሽው። ይሄ የኢትዮጵያ ኮሚኒቲ የሚጠቀሙ የቴሌግራም ግሩፕ ላይ ነው የተለጠፈው እና ስምረት ውክልና ሰላማንሳት ነው የሚለው ፒዲኤፍ እና እንደምን አመሻችሁ ይላል። የተስፋ ለኢትዮጵያ አትላንታ አንዱ የኢትዮጵያ ኮሚኒቲ የቦርድ አባል ድርጅት መሆኑ ይታወቃል። ሰሞኑን በህገ ወጥ መንገድ የኢትዮጵያ ኮሚኒቲ አባላት በጠቅላላ ጉባኤ ባለፈው ፌብሩዋሪ 2025 ያሳለፈውን ውሳኔ በመጣስ የድርጅቱ ተወካይ ወይዘሮ ስምረት ወንድሙ ከሌሎች የጉባኤው ውሳኔ ካላከበሩ አባሎች ጋር በመሆን ህዝብ የመረጠውን ዳይሬክተር አባረናል በማለት ባሰራጩት ደብዳቤ ላይ ተስፋ ለኢትዮጵያ ሳታማክር የወሰነችው ውሳኔ የድርጅቱ አለመሆኑንና እሷንም ከቦርዱ አባልነት ያነሳ መሆኑን በኢትዮጵያ ኮሚኒቲ በጥያቄያችን መሰረት በደብዳቤ ገልጾልናል። ስምረት እንግዲህ ያው ህብረተሰቡ አሁን ጠቅላላ ጉባኤ ላይ እንደገና ደግሞ ወጥተው የተጋፈጡ ሰዎች አሉ። ለምሳሌ ምክትል ስራ አስኪያጇ ወይዘሮ እስከዳር በደንብ እውነታን ይዘው ለህብረተሰቡ እዚህ እንዲደርስ ያደረጉ ጠቅላላ ጉባኤው ጋር ሶስቱ በመጀመሪያ ወጥተው ለኢትዮጵያ ኮሚኒቲ ይጠቅማል ብዙ ነገሮች አሉ ብለው የተጋፈጡ ሰዎች አሉና ከምናያቸው ጠንካራ ሰዎች አንዷ ስምረት ነች አንቺ እንዳልሽውና አሁን እዚህ ጋር በተምታታ መልኩ መቀመጡን ተጋግዛችሁ ለህብረተሰቡ ግልጽ ታደርጉት። በቅድሚያ አሁን እሱን ያነበብከውን ደብዳቤ የጻፉት ሰዎች የጻፈው አካል የታገደው ዳይሬክተር ነው። የታገደው ዳይሬክተር ደግሞ ከዚህ የተሻለ ምንም ነገር መጠበቅ የለብንም ከሱ። እሱ እዛ ሄዶ አብሮ ወሰነ፣ እዚህ መጥቶ ደብዳቤ ጻፈ። ያጻፈው ደብዳቤ ደግሞ ይኸውና እሱ ጋርም አባሪ ተደርጎ ተለጥፏል። ማንኛውም ሰው ሊያነበው ይችላል። እዚህ ጋር ማስመር የፈለኩት አንድ ነጥብ አለ። በመመሪያቸው መሰረት ነው ኮሚኒቲ ውስጥ የምትሰራው እቺ እህት ስትመጣ ወይስ በኮሚኒቲው መመሪያና ደንብ መሰረት ነው? ስለዚህ ሁሉም ሰው
ተወካይ የራሱ መመሪያና ደንብ ይዞ መምጣት አለበት ማለት ነው ኮሚኒቲውን ለማገልገል የሚመረዳው። ስለዚህ ይሄን ነገር ማለት እነሱ ጥቅማቸውን ለማስከበር ወይም የሆነ ነገር ያወጡት መመሪያ አለ፣ መመሪያው ግልጽ አይደለም። ስለዚህ ያንን መመሪያ ተላልፈሻል ነው እንጂ ለግለሰቡ ይሄን አላጠፋም፣ ይሄ ሰውዬ ምንድነው ችግሩ አላደረገም፣ ተሳስታችኋል፣ ይሄን መወሰናችሁ አድቫይዝ አድርጉ እንትናችሁ መባል አግባብነት ሊኖረው ይችላል፣ ሊማከሩበት ይችላል። ከሷ ጋር ከኛ ጋር አይደለም እዛው መጨረስ ይችላል። ግን በቀጥታ ግን ይሄን ይገዳ ደብዳቤ ሲልኩላት አሳየችም፣ እኛም እንግዲህ ተመልክተነዋል። ግን አንድ የተወካይ ሲላክ እስከዛሬም ሲያገለግል እንደኖረው በመሀከል እንዲሆነው አባላትን የማምጣት ክፍያዎች ቢኖሩ የመሰብሰብ ጠዋት ግሩፕ ላይ ሼር አድርጌያለሁ የኮሚኒቲውን አባላት የስራ ኃላፊነትና ድርሻ በየትኛውም ህገ ደንብ ቢሄዱ በየትኛው ለኮሚኒቲው ለመስራት ነው እንጂ ወደ ኮሚኒቲው የመጣን ወይም የሚመጣው ተወካይ አካል ለራሱ ድርጅት ሊሰራ አይደለም። ስለዚህ እስከዛሬም ደግሞ እርግጠኛ ነኝ እኔ አላውቅም በኮሚኒቲው ተጠቃሚ ነው የምንለው ድርጅት አለ ብዬ አላስብም ነበር እስካሁን ደቂቃ ድረስ። አሁን ግን ስናየው እና ከተለያዩ ኤክስፒሪየንሶች እንደተረዳ ነው ይሄ ድርጅት በቀጥታ በኮሚኒቲው ላይ ጥገኛ ሆኖ ያለ ድርጅት እንደሆነ እየተረዳው ነው። እንግዲህ ከተሳሳትኩ ይቅርታ ጠይቃለሁ። ህዝቡን ሆነ ተስፋ ጠቅሰዋለች ትንሳኤ። ይሄ በጣም ሲሪየስ ስታፍ ነው። ሲሪየስነቱ ድርጅቱን ከኢትዮጵያ ኮሚኒቲ አባልነት በኮንፍሊክት ኦፍ ኢንተረስት ወይም በጥቅም ግጭት የሚያስወግድ ነው። ይሄን እንግዲህ ቦርዱ ይነጋገርበታል ማለት ነው። አይደለም ሌላ ተወካይ ልከው ከዚህ አሁን ካለው ቦርድ ጋር እንዲሰራ ማድረግ ሊፈቀድላቸው ቀርቶ በዚህ ደብዳቤ መሰረት እነሱ በጻፉት መሰረት ተስፋ መመሪያ አውጥቶ የተስፋን ጥቅም ለማስጠበቅ ወደ ኢትዮጵያ ኮሚኒቲ ልኮ እንደሚልክ በቀጥታ በሊቀመንበሩ ተፈርሞ የተላከ ደብዳቤ ነው። የቦርድ አባላት በነፃ አእምሯቸው በነፃ አስተሳሰባቸው ራሳቸውን በኢትዮጵያ ኮሚኒቲ ህግና ደንብ መሰረት ላይ ተመርኩዘው የፈለጋቸውን መምረጥ እጃቸውን ማውጣት መብታቸው ነው። ይሄ ሰውንም ማፈን ይሄ አፈና ከመጀመሪያው ጀምሮ ስንቃወመው የነበረ የዛ ግሩፕ አፈና አሁን እዛው ቤታቸው ድረስ ገብቶ የኛንም በተዘዋዋሪ ለማፈን የሚሞክረው ግሩፕ ይሄ መሆኑን ግልጽ ወጥቷል። አሁን ጥሩ አጋጣሚ ነው ለኢትዮጵያ ኮሚኒቲ። ይሄ ትልቅ ድል ነው። በጣም ጥቂት ሰዎች በዚህ ኮሚኒቲ ውስጥ ያገለገልን ከጥንት ጀምሮ እናውቀዋለን። ይሄ አዲስ ነገር አይደለም። አሁን ጉዳዩ ስለ ወይዘሮ ስምረት አይደለም። የወይዘሮ ስምረት ብዙ ሰው የሚመሰክርላት እህታችን ናት። በጣም ጠንካራ እውነተኛ እህታችን ናት። ሁልጊዜ እንዲያውም የተስፋ ድርጅትን ስም እያወቅን ለማንሳት እንጠነቀቅ የነበረው በእሷ ምክንያት ነው። ምክንያቱም እሷ እነሱን ወክላ መጣ ለህግና ለስርዓት ከሌሎቹ ወንድሞቿና እህቶቿ ጋር ቆማ ራሷን ሆና ታግላቸዋለች። ለ20 ዓመት ምናምን የምታውቃቸውን ሰዎች ፊት ለፊት እየነገረቻቸው እንደዚህ ማቃላቃችሁ ነበር መሆናችሁ ነው እያለች ማለት ነው። እችን እህታችንን ማገዳቸው ብቻ አይደለም ያናድደው፣ እሱም ያናድዳል። ነገር ግን እነሱ በእሷ ምክንያት መመሪያ ወጡ። መመሪያው ህገወጥ ነው። ይሄም መመሪያ አውጥተው የተስፋን ድርጅት ዓላማ በኢትዮጵያ ኮሚኒቲ ውስጥ አስርገው ለማስገባት ነው ሰው የሚልኩብን ማለት ነው። ለዚህ ነው በየቦታው የሚመረጠው ሁልጊዜም ሰላማዊ ማይሆነው አጀንዳ እየሰጡ እያላኩ ነው የሚያበጣብጡ ነበረ እስካሁንም እኛ እናውቃለን ጥቂት ሰዎች። አሁን እነሱ ግልጽ አወጡት። አዝናለሁ። አቶ ዳንኤል አሰግድ ይሄን ነገር ጽፎ በድርጅቱ ስም ነው የጻፈው፣ ግለሰብ አይደለም የጻፈው። ስለዚህ አሁን እነኚህ ሰዎች አንደኛ ቦርድ የወሰነው ውሳኔ ህገወጥ ነው ራሱ ብለው ሌብል አድርገውታል። አየኸው እነማን ናቸው የታውቀውት በምን ምክንያት እንደወሰን ምኑን መርምረውት ተክሌ ስለነገራቸው። ስለዚህ በቡድን ተደራጅተው መጥተው ይሄን ኮሚኒቲ ለመጠቅለል እንደነበረ ግልጽ አወጣውታል ዛሬ። ሄይ ሃሌሉያ እግዚአብሔር ይስጣቸው። እኛ አልነከራቸውም፣ ራሳቸውን በራሳቸው አጋልጠዋል። ከዚህ በኋላ ህዝቡ ምላሽ ይሰጣል። እሺ በጣም እናመሰግናለን። እንግዲህ አንድ የመጨረሻ ጥያቄ አለን፣ ከዛ እንሰናበታለን። በጣም እናመሰግናለን። ውድ ጊዜያችሁን ሰውታችሁ ለህብረተሰቡ ትክክለኛውን መረጃ ለመስጠት ስለተገኛችሁ ድጋሚ በኢትዮጵያ ኮሚኒቲ ማህበረሰብ ስም ከልብ እናመሰግናለን። ሻለቃ ትንሳኤም እናመሰግናለን። እኛም እናመሰግናለን።
እንግዲህ ጆሲ ስታይል ወይም ደግሞ ከኔ ጋር የሚሰሩ ጓደኞቼ የኛ ትልቁ ጥረት ኢትዮጵያ ኮሚኒቲ በመልካም ህግ ተከትሎ ያሉት ኦፖርቹኒቲዎች ጠቅላላ ለህብረተሰባችን እና የተሻለ ነገር ለማየት ነው። ሁላችንም እናንተም እዚህ የተገኛችሁት ከቅንነት ነው፣ ከመልካምነት ነው እና አሁንም ተስፋችን ነገሮች ተስተካክለው ቃለ ጉባኤ ላይ በተወሰነ ውሳኔ መሰረት ህገ ደንቡ ተስተካክሎ ምርጫው ተካሂዶ ወደፊት ለታዳጊ ለኮሚኒቲው እንደውም ለሌሎች ኮሚኒቲ አርያ የሚሆን ትክክለኛ ሰዎች ቦታው ላይ ተገኝተው መልካም ነገር እናያለን ብለን ተስፋ እናደርጋለን እና የእስከዛሬውም የሁላችሁም ልፋት ውጤቱ ያ ሆኖ እግዚአብሔር መጨረሻውን ያሳምረዋል ብለን ተስፋ እናደርጋለን። ሌላ የመጨረሻው ጥያቄ ምንድነው? አሁን አንዳንድ ቀጣይ የምንሄዳችሁ አሉ። ቅድም ሻለቃ ብለሃል። ይህንን የመተዳደሪያ ደንብ ባይሎን የሚጽፉ ሰዎች ከቢሮ አካባቢ ትክክለኛው መረጃ እያገኙ አይደለም፣ እየተራዘመ ነው። ሜይ 4 ተብሏል። አሁን ዛሬ ላይ ደርሰናል። ቅድምም ትንሣኤ አንድ ትልቅ ነገር አንስታለች። አዲስ ዓመት እዛ ላይ እንደ ኮሚኒቲም ህብረተሰቡ የሚገናኙበት ትልቅ በዓል ነው እና ነገሮች ከወዲሁ ህብረተሰቡ ትኩረት መስጠት ያለበት ነገር እንዳለ እየተረዳን ነው እና እሱን የሚመለከታቸውን ሰዎች በቀጣይ ለህብረተሰቡ እናደርሳለን፣ ህብረተሰቡንም እናነጋግራለን። ሂሳብ ሹሙም ጋም አንዳንድ መረጃዎች እየሰማን ነው። የተለያዩ ነገሮች አሉ። ያው አጣርተን ለህብረተሰቡ እናቀርባለን። አንዳንድ አላስፈላጊ ስሞችም እዛ አካባቢ ታይተዋል። እሱን እናጠራለን፣ ከመረጃ ጋራ ይዘን በቀጣይ እንመጣለን። ህገ ደንቡንም እንደዚሁ የሚያረቁትን ባለሙያዎች ማነጋገር ያለውን ነገር ለህብረተሰቡ እናቀርባለን። እናንተን ግን እዚህ ጋር የመጨረሻ ጥያቄ የምትጠይቃችሁ ስራ አስፈጻሚ ኮሚቴው በምን ሁኔታ ላይ ይገኛል የምትለዋን የመጨረሻ ጥያቄ ላድርግላችሁ። የስራ አስፈጻሚ ኮሚቴውን በሚመለከት እውነቱን ለመናገር ይሄ ተርም በሙያ አንጻር በአብዛኛው ማለት ይቻላል ሁሉም ባይሆኑ በጣም የላቀ የእውቀት ችሎታ እና ኮሚትመንት ያላቸው ታማኝ የሚሆኑ የሰዎች እንደ አሉን ያረጋገጥንበት ሁኔታ አለ። ነገር ግን እንግዲህ አንተ አለቃ ስትሆን ወይም አስተባባሪ ስትሆን አንድ ቲም ሁሉንም ሰው አስተባብረ መስራት ካልቻልክ እነሱ በእውቀታቸውና በሙያቸው በልምዳቸው ልክ ስራ እንዳይሰሩ የተደረጉበት ሁኔታ ነው ያየ ነው። ምክንያቱም እህቴ እንዳለችው በተለያዩ 4-5 ሰዎች አቤቱታ ለቦርዱ ጽፈዋል እሱ ጋር መስራት እንዳልቻሉ ያን አይተናል። እሱንም ለማጣራት ስንሞክር ፈቃደኛ አይደለም ከኛ ምንም ነገር ለመስማት። በዚህ የተነሳ ውጤታማ ናቸው ለማለት አይቻልም። ሌላው ነገር ያየነውና በጣም የደነቀን ነገር በዚህ ዘመን ቴክኖሎጂ እና ዳታቤዝ በጣም ትንሽ ልጆች የሚሰሩት ነገር እኛ እንኳን በ2009-10 ዳታቤዝ አሰርተን ነበር። በጣም ጥቂት አባል ነበር ያኔ 200-300 ሰው ድር አልነበረም ምን አልነበረም እና ዳታቤዝ አሰርተን ነበር። with a click of one button አባላትን ዝርዝር እናወጣ ነበረ። ስንፈልግም ደግሞ ሪፖርቶችን በዌብሳይት ላይ አዲስ ዓመት አዘጋጅተን ውጤቱን የተገኘውን ገቢ የተሰበሰበ ይሄን ወጪ ይሄ ከወጪ ቀር ያተረፍነው ይሄ ነው ብለን ዌብሳይት ላይ እንለጥፍ ነበረ። ያ በዛ በቴክኖሎጂው ገና እንጭጭ በነበረበት ጊዜ ያ ይሰራ የነበረ ኮሚኒቲ ዛሬ ዳታቤዝ እንኳን መስጠት አቅቷቸው 3000 ምናምን አባል አለ ይባላል። ተጠይቆ የተላከው ግን 2000 ምናምን ቤት እንደሆነ የሰማነው ያለን መረጃ። ከዛም ውስጥ እንዳውም ደግሞ አባላት ያልሆኑ እንዳውም በህይወት የሌሉ ሰዎችን ጭምር የያዘ ዳታ እንደሰጡ ነው የሰማነው መረጃ። እና ይሄ የሚያሳይ ምንድነው ላይላዩን ተፍተፍ ሲባል ስራ የሚሰራ ይመስላል እንጂ ውስጡ ባዶ መሆኑን ነው ኮሚኒቲያችን። ታክስ እስካሁን ድረስ ከቅርብ ጊዜ ድረስ እንዳልተሰራ ነው ያለ መረጃ። ታክስ በመሰረቱ ከመሰራቱ በፊት የ2024 ዓመተ ምህረት ማለት ነው። የ2023ም በጣም ዘግይቶ ኤክስቴንድድ ሆኖ ነው የተሰራው።
ያ እንግዲህ የኮሚኒቲውን ክሬዲቢሊቲ ጥያቄ ውስጥ የሚከት ነገር ነው። 501 ሲሆን ጭምር ጥያቄ ውስጥ የሚከት ነገር ነው። በየአመቱ ኤክስቴንድ እያደረግ ሙያተኞቹ ለመስራት ዝግጁ እንደሆኑ ነው የሰማሁት። አካውንታንቶቹ የሚሰሩ ይሄን ታክስ የሚሰሩልን ሰዎች ማለት ነው። ግን ዳታው ተሰርቶ መሄድ ያለበት በመጀመሪያ ደረጃ በስራ አስፈጻሚው ነው። ስራ አስፈጻሚው ደግሞ ያን ዳታ ለታክስ የሚቀርቡ ዳታዎችን ኦዲት ተደርገው ለቦርዱ አስጸድቀው መሆን አለበት። አሁን እኛ ታክስ ሊሰራ እንኳን የሚልኩት ዳታ ቢኖር የምናውቀው ነገር የለም። ስለ ዳታው ክሬዲቢሊቲ ማለት ነው። የገባ የወጣ የሚባለው ነገር ቤት ይከራያል፣ ምን ያህል ነው የሚያከራዩት? ህንፃ ማነው የግራጁዌሽን ለምናምን የሚከራዩ ሰዎች አሉ። ምን ያህል ነው የሚከራዩ? ማነው ያን የወሰነው? ቁጥጥር አለው ወይ? ቁጥጥር ኮሚቴው ያውቀዋል ወይ? ለቦርዱ የምናውቀው ነገር የለም እና እየሆነ ያለው ነገር በጣም የሚያሳፍር ደረጃ ነው። ለምሳሌ ከቅጥር ሰራተኞች ውስጥ የአንደኛዋ ኮንትራት በተረከብነው መረጃ መሰረት ጁን ፈርስት አልቋል። የእሷ ስታተስ አሁን አልታወቀም። ስታተሱ የግድ ነው ወይ የእሷ ኮንትራት መታደስ አለበት ከተባለ ቦርዱ ማጽደቅ አለበት ወይ ደግሞ ውድድር ተደርጎ ነው ከተባለም በሚቀርበው ሪፖርት መሰረት አሁንም ቦርዱ ማጽደቅ አለበት። ለቦርዱ የቀረበ ነገር የለም። የተወሰነ አክሽንም ያለ አይመስለኝም እንደምሰማውና እንደማያው እና አጠቃላይ የሆነ ያለው ነገር ብዙ የተደከመበትን ኮሚኒቲ እና ይሄንን ደግሞ ለመስራት የሚችሉ ብቃት እና ችሎታ ያላቸው ትምህርት ብቃት ያላቸው ሰዎች ያሉን እዛ ስራ አስፈጻሚ ኮሚቴ ውስጥ ልፋታቸውን ከንቱ ያደረገ ባለቃቸውና በአስተባባሪያቸው ወይ በዳይሬክተሩ ችግር ምክንያት ከነሱ ጋር ለመስራት ፈቃደኛ ባለመሆን ምክንያት ስራው በትክክል እየተሰራ አለመሆኑን ነው ያለ መረጃ። ይሄ እንግዲህ ዝም ብለን እዳ አለ፣ ለምሳሌ የሚከፈል እዳ አለ። ከኮሚኒቲ ብዙ እዳ አለበት። እንደው እነሱ እንደሚያወሩት አይደለም። እንደው ባለ ሀብት አለን 1.7 ሚሊዮን አለ፣ ሀብታችሁን ጠብቁ፣ ሀብታም ነን ምናምን ሲሉ እንሰማለን። ግን ከድር የተበደረውን ገንዘብ እንኳን እየተከፈለ እንዳልሆነ ነው እየሰማን ያለ ነው። ይሄ ደግሞ አጠያቂ ነው የሚሆነው። ከኤስቢኤ ሎን የተወሰደው ለ7 ወራት ሳይከፈል ቆይቶ አሁንም ይሄ በተለያየ ምክንያት እኛም በማናውቀው ምክንያት ተቋርጦ ከዛ በኋላ ነው እንግዲህ ከፍተኛ የሆነ ገንዘብ ወደ 11 ሺህ ምናምን አሁንም ወጪ ሲደረግ የወጪና የገቢ ስርዓትን ባልተከተለ መንገድ በዳይሬክተሩ ብቻ ተሰራ ወይም ወጣ ፎርማሊቲ ሳይከተል ብሎ አሁንም ገንዘብ ያጁ ለኛ ሪፖርትና ቤቱታ ያቀረበው። እሱንም በሚመለከት የቁጥጥር ኮሚቴዎች ተገቢ አለመሆኑን አረጋግጠውልናል። አሰራሩ ኦኬ በጋራ እንምከርና ይሄ ነገር ሁለተኛ እንዳይደገም ይሄም ደግሞ ፊክስ የሚሆንበትን ነገር እንምከር ብለን አቤቱታ ያቀረበውንም አቶ ሞገስን ገንዘብ ያጁን ጠራን፣ አቶ ተክሌን ጠራን፣ ቁጥጥር ኮሚቴዎችን ጠራን። ሁሉም መጡ ከአቶ ተክሌ በስተቀር ፈቃደኛ አልሆነም። በዚህ ምክንያት ይሄ ሽባ የሆነ ነገር አድርጎታል ኮሚኒቲውንና እንደሚወራው አይደለም፣ ተፍተፍ እንደሚባለው አይደለም። የኮሚኒቲ ስራ ከአንድ የቦርድ የዲካፕ ካውንቲ ቦርድ ዶ አነጋግሮ ወይም ምናምን አነጋግሮ መታየት ፎቶግራፍ መነሳት አይደለም። ስራው ቤዚክ የሆኑ ስራዎችን እነዚህን ካልሰራን ዳታ በተን ኦፍ ክሊክ ስንት አባል አለ ሲባል መስጠት ካልቻለ ኮሚኒቲ ያለበት ሁኔታ ልክ አይደለም። ይሄ ክሬዲቢሊቲያችንንም የሚያስጠፋ ነገር ነው። አንድ ሰው እየከፈለም እኮ ስሙ ከሌለ የሞተ ሰው እየቆጠርን ከሆነ የሌለ ሰው እየቆጠርን ከሆነ ኦቨርኦል የዳታው ክሬዲቢሊቲ ተጠያቂነት ውስጥ የሚከተል ነገር ስለሚሆን ሪሊ እኛም ደግሞ አጣርተን የሚታረምበትን መንገድ እንዳልፈልግ በሩን ዘግቶብን እዛም ያሉ ሰዎች ይሄን ማስተካከል የሚችሉ ሰዎች እያሉ እንዳይሰሩ በሩን ዘግቶባቸው፣ ነገር ግን ኮሚኒቲውን የበላይ ጠባቂ ነኝ ባላደራ ነኝ የሚል ጉራ ባዶ ጉራ ነው የምንሰማው እና ችግራችንንም ሰው እንዲረዳው ነው። እውነቱን ለመናገር ችግር አለበት ኮሚኒቲው። ይሄን ችግር ግን ተወጠን ብንችል ተወጠን ለሚቀጥሉት ማስረከብ ካልቻል ደግሞ ቢያንስ ሌላ ጥፋት ከዚህም በላይ የሆነ ጥፋት ሳይጠፋ ባለበት ሁኔታ ወደሚቀጥለው ለማስተላለፍ የምንችልበት ጤናማ የሆነ ትራንዚሽን ጊዜ እንዲኖረን ቦርዱ ፋንክሽን ማድረግ አለበት። ህገወጥ ስራዎች መቆም አለባቸው። በዚህ ላይ ሁላችንም እንረባረብ ነው የምለው። ታንክ ዩ
እሺ በጣም እናመሰግናለን። እንግዲህ ተመልካቾቻችን ጥያቄዎቻችንን ጨርሰናል። ምናልባት አለ ወይ ደግሞ ሳንጠቅሰው አልፈናል ወይ ደግሞ ማሳሰብ የምትፈልጉት መልእክት ካለ የመጨረሻ ዕድል ልስጣችሁ። እኔ ስራ አስፈጻሚ በተመለከተ አንድ ነገር ነው ማለት እፈልጋለሁ። አናውቅም፣ እየሰሩ አይደለም ነው እንዲህ ሁሉም ሳተምንተው አሁንም ስራቸውን ለአንድ ሰው መተው ኮሚኒቲውን አደጋ ላይ ከመጣል እንዲቆጠሩና በተቻለ በህዝብ የተመረጡ ሰዎች ናቸው። ስለዚህ የተጣለባቸውን አደራ እስከሚቀየሩ ተመራጭ የሚቀጥለው አካል መጥቶ እስከሚረከባቸው ድረስ ኃላፊነት እንዳለባቸው ተረድተው በስራቸው ላይ ቢገኙ እና የተጣለባቸውን አደራ ቢወጡ ስል የእህትነት ጥያቄ ነው የማቀርበው። በተረፈ ምንም የምላቸው ነገር ሌላው ለህግ አርቃቂዎች በቂ ድጋፍ በሚገባ ተሰጥቷቸው በጊዜው ይሄም ለስራ አስፈጻሚ ነው እንግዲህ ላስተላልፍ የምፈልገው ይህ መልእክት ተሰጥቷቸው በሚጥሩት ጥረት ላይ ስራ ሳንሆንባቸው ድርሻቸውን ተወጥተው እድሩን ህጉን አርቅቀውልን ኮሚኒቲያችን በህግና በደንብ እንዲመራ ድጋፋቸውን ባይነፍጓቸው ለማለት ፈልጋለሁ። ደጋግሞ አንድ ጥያቄ መጠየቅ የለባቸውም። ከጠየቁ ምላሽ ማግኘት አለባቸው። ትልቅ ስራ ነው የያዙት እና ይሄን ማለት ነው። ቁጥጥር ኮሚቴውንም መረጃ ባይነፍጉት እስከዛሬም ያልተወጣውን ያልተሰራውን ኦዲት መደረግ ያለበትን ነገር ኦዲት እንዲያደርግ የሚጠይቀው መረጃ ቢያቀርቡለትና ኦዲት ተደርጎ ያለውን ኮሚኒቲው ያለበት ስታተስ ቢታወቅ ይህን ላይ ቢተባበሩ ለማለት ፈልጋለሁ። ሌላ ለማጠቃለል እኔ ማስቀመጥ የምፈልገው ነጥብ ሁላችንም ከእውነት ጋር ነው። በአፍ ብቻ በማታለል ምንም አይነት ስራ ይሰራ። ድራማ ነው። ስናየው ድራማን ለጊዜው ደስ ሊለን ይችላል። ግን ዞረን ብናዝን ብናለቅስም ብንደሰት ድራማ መሆኑ ትዝ ሲለን እናደርጋለን። ወደ ዋናው ህይወታችን እንመለሳለን። ስለዚህ ድራማውን እናቁመውና ከእውነት ጋር እንቁም። ሰዎች የነገሩንን ብቻ ሳይሆን ነገሮችን እንመርምር። ቤታቸው ኮሚኒቲው ቤታችን ነው፣ የሁላችንም የጋራ ንብረታችን ነው። በመጀመሪያ ቃለ መጠይቁ አቶ ተክሌ እንዳለው የተስፋ ንብረት አይደለም የተስፋ ነው ብሎታል። በታውሳል የመጀመሪያውን ቃለ መጠይቅ ሄዶ ማዳመጥ ይቻላል። እና የንብረትነቱ የህዝብ ነው። ያለ ተስፋ ህልውና የሌለው አስመስሎ አስማስቀመጥ ከማግባብም አይደለም። እኛ በስለተውኑ ነው እነዚህ ሰዎች በበላይነት እንቆጣጠረው በእጅ አዙር እንደሆነ እንግዛው ያሉት። ሌላው አንድ ነገር እዛ ላይ ቅድም ነበር ማለት የነበረብኝ ብቶ ምንም አይደለም፣ ግን ግልጽ የሆነ ነገር ነው እየተካሄደ ያለውና በቃ በጠቅላላ እዛ ላይ ሊመለስም ብቶ ያለቀ ጉዳይ ስለሆነና ከእውነት ጋር እንቁም፣ መረጃ ጠይቁ፣ መርምሩ፣ ኮሚኒቲያችንን በጋራ እንጠብቅ። ለኢንተርሻ መልክቴን አመሰግናለሁ። የርስተቤት ሳይ ሻለቃ ቀረ የምትለው ነገር ካለ? እንዲሁ አጠቃላይ መልእክት ነው በእኔ በኩል። አንዳንዶቹን ትንሳኤ ተናግረዋለች። የስራ አስፈጻሚ ኮሚቴው አሁን የተጋረጠበት ስራው እንዳይሰራ በዚህ በገዳው መፍትሄ ስላገኘ ስራ አስፈጻሚ ኮሚቴው ከዚህ በኋላ ምክትል ዳይሬክተሯ ናት ኤንትሪም ሆና በጊዜያዊ ዳይሬክተር ሆና የምትረከበው። በውሳኔው መሰረት ገዳ ሲደረግ በአቶ ተክሌ ላይ ምክትሏ ናት። ምክንያቱም ምክትሏን በህዝብ ነው የተመረጠችው። የአቶ ተክሌና እሷ ስታተስ አንድ ነው፣ በህዝብ ነው ሁለቱም የተመረጡት። ስለዚህ ያ ሲሆን በእርግጠኝነት ችግር የነበረባቸው የገንዘብ ያዡ ጀምሮ አካውንታንቱ ወይም ሲኤፍኦ፣ የማህበራዊ ጉዳይና ሌሎቹም ተባብረው ይሄን ኮሚኒቲ ለሚቀጥለው ሽግግር አመቻችተው ንጹህ አድርገው ሪከርዱን አስተካክለው ሪፖርትም አቅርበው ቦርዱም አጸድቀው ያልተቋጩ ያልተሰሩ ቅድም ያልናቸው ከታክስ ማሰራት ጀምሮ ሌሎችንም ስራዎች በጣም በአስቸኳይ ሰርተው ያስረክባሉ የሚል ተስፋ አለኝ። እኔ አደራ አላቸው፣ ምክንያቱም ስራቸው የሚያውቁ ሰዎች ናቸው። ከኔ የተሻለ ይሰሩታል።
ነገር ግን ያ የከለከላቸው ነገር ግን ከላያቸው ላይ መወገድ ስላለበት ነው ያን ነገር እርምጃ የወሰድነው። እኔ ለህዝቡ ሌላ እኔ ለአባላት ማስተላለፍ የሚፈልገው መልእክት አለ። ኮሚኒቲው ያለ ዳይሬክተር ህጋዊ ሰውነቱን ጠብቆ መቀጠል ይችላል። ዳይሬክተር በእኛ ህገ ደንብ መሰረትና አቅም ስለሌለን እንጂ ተቀጥሮም ሊሰራ የሚችል ነው። ኤግዜክቲቭ ነው፣ የዕለት ተዕለት ስራ የሚሰራ ነው። ሪፖርት የሚያደርገው ለቦርዱ ነው። ኮሚኒቲ 501c3 ያለው ነን ፕሮፊት ኦርጋናይዜሽን ግን ያለ ቦርድ አይኖርም። አንድም ቀን ቢሮ ህጋዊ ሰውነቱን ጠብቆ ሊቀጥል አይችልም። ስለዚህ ይሄ አሁን ያለው ቦርድ 12 አክቲቭ የሆኑ ጠንካራ የቦርድ አባላት ቁጥራቸውን እየጨመረ ከዚህ በፊትም ችላ ብለው የነበሩ ጆይን አድርገው አመርቂ የሆነ ስራ ዲሞክራሲያዊ በሆነ መንገድ በጥሩ አመራር ላይ ነው ያለው ይሄ ቦርድ። ይሄን ቦርድ ያግዙትና ህጋዊነቱን ጠብቆ ለሚቀጥለው እንዲያስረክብ ያድርጉ። ይሄንን ይሄ ባሉባልታ ምናምን እኔ ያሻግራቸዋለሁ አይሆንም። ባላደራ ትረስት የሚባለው ፊዲሻሪ ይሉታል። በፊዲሻሪ ሪስፖንሲቢሊቲ ለአንድ ተቋም ለነን ፕሮፊት ኦርጋናይዜሽን ቦርድ ነው። ኮሚኒቲ ያለ ቦርድ አይኖርም። ያለ ዳይሬክተር ግን መኖር ይችላል። ያለ ዳይሬክተር የሚኖረው ለምንድን ነው? ምክትል ዳይሬክተር አለ በአጋጣሚ በህዝብ የተመረጠ። ባትኖርስ ኖሮ አፖይንት የምናደርግ ነበር ሌላ ሰው። ልክ ተክሌን ከዚህ በፊት አፖይንት እንዳደረግ ነው በእኔ ጊዜ ሌላም ሰው አፖይንት እናደርግና ኮሚኒቲው ይቀጥላል። ቦርዱ ከሌለ ግን ኮሚኒቲው አይቀጥልም ለአንድም ቀን። ስለዚህ ይሄ አሉባልታው ቦርዱ ፈርሷል ምናምን ብለዋል የሚለው አሉባልታና አሁን ደግሞ አንዳንድ ድርጅቶች እንደ ተስፋ አይነቶቹ ከኮሚኒቲው ጋር የኮሚኒቲውን የቦርዱን ውሳኔ በመቃወም ህገወጥ ስራ ለመስራት መሞከር ኮሚኒቲውን ላይ አደጋ እንዳይጥለው እሰጋለሁ። እውነቱን ለመናገር እኛ ይህን ውሳኔ ተግባራዊ መደረግ አለበት። ምንም ምርጫ የለንም። ተወስኗል። በተወሰነው መሰረት እገዳ ነው፣ ይቀጥላል። አይ እኔ ነፃ ነኝ፣ እኔ በውሸት ነው በሴራ ነው ስራዬን እየሰራሁ ነበረ ብሎ ለጠቅላላ ጉባኤ በሚጠራበት ጊዜ አፒል ማድረግ ይችላል። አቶ ተክሌ መብቱ ነው። ያኔ እኛ ጥፋተኛ ከሆን ውሳኔውን የሰጠንበት መንገድ ትክክል ካልሆነ እና ጠቅላላ ጉባኤው ካመነበት ይሻራል። የኛ ውሳኔ በጸጋ እንቀበለዋለን። እስከዛ ድረስ ግን ይሄ ነገር ተግባራዊ መሆን አለበት፣ ኮሚኒቲው ጤናማ ሆኖ እንዲቀጥል። ስለዚህ ምንም አሻሚ የሚያሻማ ነገር የለው። አሉባልታው፣ ሴረኞች፣ ስልጣን ፈላጊዎች ይሄም ስልጣን ሆኖ እዚህ ቦታ ላይ የሚሰሩ ሰዎች አብዛኞቹ በጣም ጥሩ ስራ ያላቸው ፕሮፌሽናሎች፣ በጣም ብዙ ሰዎች የሚመሩ ናቸው። የኮሚኒቲ ስራ በነፃ ለመስራት ፍላጎት ኑሮ ስልጣን ተብሎ ግብግብ የሚገጠሙ ሰዎች አይደሉም። ሰው ማጥፋት አያስፈልግም። አንደኛ አንሪሌትድ የሆነ ነገር እገሌ ከዚህ በፊት እዚህ ቦታ ነበርና አሁንም ሊያፈርስ መጥቷል፣ እገሌ እንዲህ ነበርና በቂም ከዚህ በፊት ከገሌ ጋር ተጣልቶ ነበርና እንዲህ ሊያደርግ ነው። እንዲህ አይነት ተራ ሰው የለም እዚህ ግሩፕ ውስጥ። ሁሉም ፕሮፌሽናል ነው። ሁሉም ስራው የሚሰራ ነው። የምናጠፋው ጊዜ የምንሰደበው ምንጨቀጨቀው እኛም ታግሰን እስካሁን ድረስ 1 ዓመት የቆየ ነው የተሰደብን ጊዜያችንን እያጠፋን ልጆቻችንን ጊዜ የራሳችንን ጊዜ የምናጠፋው ለኮሚኒቲው ባለን ፍቅር ነው። ከዚህ የተለየ ሀሳብ ፕሮፓጋንዳ ስትሰሙ ይህን ፕሮፓጋንዳ ይዛችሁ አታራግቡ። ይህን ብታረጉ የምትጎዱት የራሳችሁን ኮሚኒቲ ነው፣ እኛን አይደለም። እኛ እኮ ሰለቸን ብለን አይ ብንተወስ እንደሌሎቹ እንዳደረጉት ምን ይሆን ነበር ይሄ ኮሚኒቲ? እና ፕሊዝ ኮሚኒቲያችሁን ጠብቁ። ይሄ በወሬ አትናጡ። መረጃ የምትፈልጉ ከሆነ ጥሩን። አሁንም ሌሎች የቦርድ አባላት በየጊዜው ጆሲ በጣም እናመሰግናለን ይህን እድል ስለሰጠን። እኛም ብቻ ሳንሆን ሌሎቹም ከ12ቱ የቦርድ አባላት ብዙዎቹ አሁንም ራሳቸውን መግለጽ ይፈልጋሉ፣ ከኮሚኒቲው ጋር መገናኘት ይፈልጋሉ፣ ዲስከስ ማድረግ ይፈልጋሉ። እኛ ብቻ ሳንሆን ሌሎችንም ሊቀመንበራችንን ጨምሮ ማለት ነው። ዛሬ ስላልተመቸው ነው እሱም ያልተገኘው እንጂ ሌላ ጊዜ ከአመራሮቹ አንደኛዋ ጸሐፊያችን ስለታመመች፣ ምክትል ሊቀመንበሩ ደግሞ ወደ ሀገር ቤት እሄዳለሁና ጊዜ የለኝም ስላለ ነው። አመራሮቹ ነበሩ መጀመሪያ እንዲመጡ የፈለግነው። እነሱ በተለያየ ምክንያት ስላልተመቻቸው ዛሬ እኛ መጣናል የቦርድ አባሎች። ሌሎቹም አመራሮቹም ነገ ከነገ ወዲያ ይመጣሉ፣ መግለጫ ይሰጣሉ። እኛ ስራ እየሰራን ነው። አግዙን። ኮሚኒቲው ህጋዊ ሆኖ ለሚቀጥለው እንድናስረክብ እርዱን። በጣም አመሰግናለሁ። እሺ፣ ስለነበረን ጊዜ በጣም እናመሰግናለን። በድጋሚ ራሳችንን ተከብራችሁ
ለህብረተሰባችሁ ትክክለኛው መረጃ ለመስጠት ስለመጣችሁ ትንሳኤንም ሻለቃንም በጣም እናመሰግናለን። እግዚአብሔር ይስጥልን። እናመሰግናለን ጆሲ። ታንክ ዩ።